So we need time with the Lord. ከጌታ ጋር ጊዜ ስለሚያስፈልገን ከኔክስት ዊክ ጀምሮ ከሰኞ ጀምሮ ለ10 ቀን አንገባም ማለት ነው። ሶሻል ሚዲያ አንጠቀምም፣ ቲክቶክም የለንም፣ ምንም የለንም ማለት ነውና ሌሎቻችሁ የሶሻል ሚዲያ ጾም እናድርግ። በቃ ፌስቡኮቻችሁን፣ ቲክቶኮች፣ ኤኒ ሶሻል ሚዲያ ባይብል የሃርድ ኮፒዎቻችሁን ተጠቀሙ ማለት ነው። ይሄ ግን ልቤን ያመመው ይሄ የኢየሱስ ክርስቶስ የዘላለም ሥራ ላይ የትውልድን ሳይሆን ፍጥረትን የሚያድንበትን የመስቀል እውነት ዲናይ ማድረግ ፕሮቴስታንትን በጣም ስለምጠላ ፕሮቴስታንቶች እንዲህ ናቸው ብሎ አክሊል በጣም ነው ያዘንኩት። እግዚአብሔር ምሕረት ያድርግልን። እግዚአብሔር ብዙ ጥበብ ብዙ ጸጋ ያብዛለት ለዮኒ ማኛ። ለሱም ጸልዩለት፣ እግዚአብሔር ይሸፍነው። በዚህም ሆነ በዛ ጌታ እየተጠቀመበት ነው ዮኒ ማኛ ላይ። ስለዚህ የእግዚአብሔር ጸጋ እንዲበዛ ዮኒ ማኛ እንዴት ነው ይመለሳል? አያገባህም። አሁን ያለውን እውነት ጸልይለት። ሻሊ ልጆቹ ላይ እንዴት አየው? በጣም ዴፊኒትሊ እንዳልኩ በተለይ እሷ ከሄደች በኋላ ቀን ላይ እሷ ጋር ከልጆቹ ጋር ሁለቱም ጋር ጊዜ ማጥፋት ስለነበረብን መጀመሪያ የነበራቸው መቀራረብ የነበራቸው ሁኔታ ኮምፕሊትሊ በቃ በዛ ነገር ላይ በዛ አታክ ተጽዕኖ ስር እንደነበሩ ኮምፕሊትሊ በደንብ ያሳየ ነበር፣ በደንብ ታየ ነበር። እና በተለይ ከነ ሜርሲ እነ ሊዲያ በእነሱ በኩል ሲታይ የነበረው አፌክሽን ፍቅር የማይሰብረው ነገር የለም፣ ፍቅር የማይፈውሰው ነገር የለም። በእነሱ በኩል ሲወጣ የነበረው ሪፍሌክስ ያደርግ የነበረው ፍቅር እነዛን ብላቴኖች በጣም በጣም ሲጠገናቸው ቀና ሲያደርጋቸው ነበርና ከዛ በኋላ በነጋታው ሌላ ሰዎች ነው የነበሩት፣ ሌሎች ልጆች ነው እነሱም አይመስሉኝም ነበረ። እና ያላቸው ፈገግታ ያላቸው ኮንፊደንስ በቃ ፊታቸው ላይ ይታይ የነበረው ብርሃን የሚያስገርም ለኔ ራሱ እስክገረም ድረስ የነበረው ነው። እንደውም ሲመለሱ የነበረውን ቴስቲሞኒ እሷ ብትናገር መንገድ ላይ የገጠማቸውን እቺ ብላቴና ጌታ ፈቷት አገልግሎቷን የጀመረችው ገና መንገድ እንደጀመሩ እና አሮን እሱም ይሻላል ትሽቆም እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። አሜን። በቃ በግድ ነው ሄድነው። እዛ ወደ ሕክምና ቀጠሮ ስለነበረብን የግድ ወደዛ መመለስ ነበረብን እና መጀመሪያ የሄድን እያለ መንገድ ላይ አንድ ኤርትራዊ ወጣት ሰክሮ ግንብ ላይ ተደግፎ ነበረ እና እዛ መኪና ያለበት ቦታ እኛ ቶሎ ቤ እያልናት እኛ ፊት እንሄዳለን ባልጃችንን ይዘን ሻንጣችንን ይዘን እና እየመጣች ያለ ዞር ስንል የለችም፣ አጣናት ከዛ ቦታ። ከዛ አርቀን ስናያት ትንሿ አለች ደሞ ምን እየሰራችሁ ይሆን ምናምን አለች። ነይ እስኪ እንመለስ ብለን ዞር ስንል በጣም ተዝረክርኳል ልጁ፣ ሰክሮ ማለት ነው። ተዝረክርኮ ሶፍታታ በእጇ ነው የምትጠርግለት፣ በእጇ ጠርጋለት ትጸልይለታለች። ቪዲዮ አርጊያታለሁ እንደውም ገርሞኝ ጌታ ሆይ ስራህን ጀመርክን ያልኩት። ትጸልይለትና እኔም እኮ እንደዚህ ነበርኩኝ ተፈውሼ መጣሁ ምናምን ትሏለች። አሁን ልጁ ይነግራታል ልክ እንደ ትልቅ ሰው ከሚስቴ ጋር ተጣልቼ እኮ ነው እዚህ ጋር ላይ ሆቴል ይዣለሁ፣ በቃ በጣም ሲመረኝ መጠጥ ስጠጣ ዋልኩኝ፣ እንደዚህ አይነት ሰው አልነበርኩ ምናምን ይላታል። ጠርጋ አምባውን አባብላ እጅ ለእጅ ተያይዘው ዝም ብዬ አየኋት። በቃ ጥጌን ይዤ እጁን ይዛ ጸልያ መስክራለት ቴሌፎኑን ተቀብለን በቃ አስደነገጠች ለራሴ ማለት ነው። እና ትንሿ ትጠራታለች ነይ እንሂድ ነይ ምናምን ስትላ ዞር ብላ ራሷ አላየቻትም። መጣው ወይ ደግሞ አንዴ ጠብቁኝ ምናምን ይባላል አይደል? እንደሱ አልመለሰችላትም። ዞር ብላ አላየቻትም። አይኗን ጨፍና ብቻ መጸለይ ጀመረች ማለት ነው። ውሃ ይዛ ነበረ። ጸልያ ውሃውን አጠጥታው ትታለት መጽሐፍ ቅዱስ አንብብላው ነው እንሄዳለች። አሁን በዚህን ሰዓት ከቃሏ የሚወጣው ነገር እያስደነገጠኝ ነው። በቃ የወደፊት የሚሆነውን ሁላ ትናገራለች። ባይዘው እሁድ ነው 15 ዓመቷ።
እና ምን ትል ነበር? ከድሮም እዚህ ጋር አለች አንድ ሴት በደንብ የምታቀም ቤተሰብ ለእሷን ብላታለች። ልክ 15 ዓመቴ ላይ በአማርኛ፣ በጀርመንኛ፣ በትግርኛ እዚህ የኛ ከተማ ላይ ወንጌል ይዤ የምሰብከው እኔ ነኝ። ከዛ በኋላ በ15 ዓመቴ ቀጠሮ ብላ ነው የምትናገረው። እና ልጅቷ ሁል ጊዜ ታለቅሳለች። እቺ ጓደኛዬ ቤተሰብ ያልኳችሁ እቺ ልጅ እኮ 15 ዓመቷ ደረሰ፣ ቃሏን ለመፈጸም ነው ይሄ ሁሉ ምናምን ትለናለች። እና ለካ ጌታ ስራውን እየሰራ ነበረ። ትላንትና አልዬ ምን ትል ነበረ? ፔኑን እንድናቀው ብሎ ነው፣ እንዲያመን ፈልጎ እንድንሰቃይ ፈልጎ ሳይሆን ሌላ ሰው ለምንፈውስበት ጊዜ ፔኑ እንዲገባን ብሎ ነው። ለካ ፔኑ እንዲገባት ነው፣ ህመሙን እንድታቀውና ሌላ ሰው እንድትረዳበት ነው ይሄ ያለፈችበት መንገድ። እና ሰኞ ዕለት ሐኪሞቹ ተናገሩኝ። ትቻት ነበረ የሄድኩት እና ምንድን ነው የምትለው ልጅቷ አሉኝ። ምን አለች ስል አይ የምትናገረው ነገር ትንሽ ያደናግራል አሉ። አሁን በእነሱ አእምሮ ምንድን ነው የሚሉ ያሉት? ኖርማል አይደለችም፣ እንደዚህ አይነት ነገር እየተናገረች ነው ያለ። እሷ ግን ያለቻቸው ደህና ነሽ ወይ ብለው ሲጠይቋት እኔ በጣም ደህና ነኝ፣ ምንም አልሆንኩም፣ ለእናንተም የሚተርፍ ፈውስ ይዤ መጥቻለሁ አለቻቸው። ከዛ እነሱ ምንድን ነው የምትለው እየዘባረቀች ነው አይነት ብለው ነው ያስረዱኝ። ኖ እውነቷን ነው ብዬ ቪዲዮ የተወሰነ ቪዲዮ ነበረ ወንጌል ስርጭት የነበረውን እንደዚህ ነው አልነው እንደዚህ ነው ያልነው አልኳቸው። እና ከኢየሱስ ጋር ውዬ ለእናንተም ለሆስፒታሉ የሚተርፍ ፈውስ ይዤ ነው የመጣሁት ብላ አለችን። ሌሊት ደግሞ ሰው ረበሸች፣ ጮክ ብላን የምዘምረው ምናምን አሉን ማለት ነው። እና እኔ ለመንኳቸው ስጡኝ አሁን ደህና ናት ምናምን። ማማ ወደድሽም ጠላሽም ዛሬ አሉ። 6 ወር ነው ልትቆየ የታሰበው ካሁን በኋላ። ዛሬ ከዚህ እወጣለሁ አትለምኛቸው አለች። ከዛ ስጠይቃቸው ኖ መነጋገር አለብን ምናምን አሉና ፈርመሽ ውሰጃት አሉኝ። ከዛ በራስሽ ኃላፊነት ያ ሁሉ ሰው ልትጎዳ ችላለች ምናምን ብለው ሲፈላሰፉ የነበሩት ሰዎች አትፍሪ እወጣለሁ ስትል ቆየች። እና ወዲያው ከዛ ሕክምና ፈርመን ደስ እያለን እየዘመረች ወጣች። እና ወዲያው ነው ምስክርነቷን የጀመረችው፣ ወዲያው ነው ስራዋን የጀመረችው። ለወንድሞቿ የምትናገራቸው ነገር በቃ ቃል ጀምራለች መናገር። ጌታ አስጀምሯታል። በመዝሙርም በቃልም በትንቢትም በኩል የምትናገረው ነገር በቃ እያስፈራ ይመጣ። አሁን ይሄንን 2 ቀን 3 ቀን የምትናገረው ነገር እየፈራኋት መጣ። ሌላ ልጅ ተቀየረች። በቃ ሌላ ልጅ ሆነችብኝና እግዚአብሔር ለዚህ ቀን ያዘጋጀን። ስራውን ጀምሯል ጌታ። ክብር ሁሉ ለሱ ይሁን። አሜን አሜን። ጌታ መልካም ነው። ጌታ መልካም ነው ወገኖቼ። የብዙ ጊዜ የብዙ ነገሮቻችን መያዝ አንዳንዴ ሳናስተውለው በቅርባችን ያሉ ሎጦች ሊሆኑ ይችላሉ። ለወጣቶችም ሳካፈላቸው የነበረው አንድ ሀሳብ ነበረ። አብርሃም ተለይተህ ውጣልኝ ብሎ ጌታ ከወዳጅ ከዘመዱ ለይቶ ሲያወጣው፣ ነገር ግን ከሱ ጋር የነበረ የወንድሙ ልጅ ነበረ። ሎጥ ከሱ ጋር ተጣብቆ ይሄድ ነበረ እና ምዕራፍ 13 ላይ ምን ይላል? ከሎጥ ጋር መለያየት ሲጀምሩ ልክ ሎጥ ከሱ በተለየ ጊዜ እግዚአብሔር ዓይንህን አንሳ አለው እና የምታየው ወደ ምስራቅ፣ ወደ ደቡብ፣ ወደ ምዕራብ ተመለከት፣ ያንን የምታየው ነገር ሁሉ አወርሳለሁ። ብዙ ጊዜ ለበረከቶቻችን እንቅፋት የሆኑት ለመታሰራችን ምክንያት የሆኑት ሳናስባቸው ዲር አድርገን ያዝናቸው ሎጦች ለበረከቶቻችን እንቅፋት ሊሆኑ ይችላሉ። ዛሬ በኢየሱስ ስም ጸልያለሁ፣ እነዛ ሎጦች ሪቪል ሊሆኑ ከናንተ ይለዩ። በቃ አይጠቅማችሁ። ለብዙ ነገር መታሰራችሁ ምክንያት የሆኑት እነዛ ሎጦች ናቸው። ይጠቅማሉ ወይ እንጠቅማለን ብላችሁ የያዛችሁት ነገር ለብዙ ነገር መያዛችሁ ሊሆን ይችላል እና ዛሬ ከዚህ ቤተሰብ ውስጥ ጌታ በቃ በድንቅ አሰራሩ ለብዙ ዘመናት የሚገርማችሁ ነገር ጉዳዩ የጀመረው ገና ከልጅነቷ ጀምሮ ነው የነበረው። ጌታ ሪቪል ሲያደርገው ነገሩ ያ ነገር ባልታሰበ መንገድ በቃ የእሷንም የቤተሰቧንም በረከት ሲመጥ የነበረ ክፉ ነበረ። ጌታ በድንቅ አሰራሩ ያን ነገር አነሳ እና ዛሬ በዚህ ምስክርነት ውስጥ
እኔም ማካፈላችሁ ነገር እንደው አይኖቻችንን ጌታ ያብራውና ሎጥ የሆኑብን ነገሮች፣ የተጣበቁብን ነገሮች፣ ጌታ ካሰበልን ኪዳን እንዳንገናኝ እንቅፋት የሆኑብን ነገሮች ከላያችን ላይ በኢየሱስ ስም ይነሳ። ሜርሲዬ ካለች ቪዲዮን ከፍታ አይቻታለሁ አለው እሷን በቅርበት እስቲ የምትፈንችም ነገር ካለ አንቺም በቅርበት እንትን ስትይ ነበር። 2 ደቂቃ ብቻ ስጡኝ፣ ወደ ቢሮ ልመለስ። ኦኬ እስክትመጣ ድረስ የሜርሲ ፍቅር ደግሞ በኢየሱስ እኔ እናት ነኝ፣ ጎበዝ እናት ነኝ ብዬ ነበረ ማስበውና በጣም እናት ናት። በቃ ሁሉ ነገሯ እናት፣ ታላላቆቿን ታናናሾቿን የሰበሰበች እግዚአብሔር በውስጧ ያስቀመጠው እናትነት የሚገርም ነው። በቃ አይኗ ብዙ ቦታ ነው የሚያየው። እዛ ጋር ሰው በላ አልበላም ቼክ ታደርጋለች፣ እዛ ጋር ታመልካለች፣ እዛ ጋር ታመሰግናለች። ሰው መጣ አልመጣም ምን እየተደረገ ነው መቼ እንደምትደርስበት ራሱ ግራ ነው የሚገባው። እና በዛ ሁሉ ላይ ደግሞ ጉሮሮዋ ሁሉ ተዘግቶ ድምፅ ራሱ የላትም። እጇም ይሰራል፣ አይኗም ይሰራል። በቃ በጣም ነው የምትንቀሳቀሰው። የሰጣት መንፈስ ጌታ ስለሷ እግዚአብሔር ክብሩን ይውሰድ። በጣም የእናት ባህሪን ያላት፣ እናትነትሽ አይወሰድብሽ። በጣም ደስ የምትል እናት ናት። በቃ እናት የእናት እህቶች ናችሁ ሁላችሁ። ማንን ጠርቼ ማንን እንደምተው አላቅም። በቃ ሁላችሁም እግዚአብሔር የሰጣችሁ የየራሳችሁን ጸጋ አላችሁ። በፍቅር ገደላችሁን፣ አነደዳችሁን በፍቅር። በቃ በጣም ነው መወዳችሁ። በቃ ፍቅርን አስተማራችሁ፣ ኢየሱስን አሳያችሁን። በትክክል ኢየሱስ ያለበት መንፈስ ይሸት ነበረ እና በቃ ይሄ ጌታ ስለ እናንተ ይባርክ፣ ስለ እናንተ ከዚህ በላይ ያብዛችሁ። ትልቅ ትንሽ፣ ወጣት ምንም ነገር ሳትለዩ እንዴት እቅፍ እንዳደረጋችሁን፣ እንዴት እንደቀየራችሁን። እኛ ያሰብነው እንደ ማንኛውም ቸርች ጥጋችንን ይዘን የተወሰነች በረከት ተባርከን ወደ ቤታችን ልንመለስ፣ ጭራሽ የራሳችን ፕሮግራም ሆነ። በቃ በፍቅር አስገብታችሁ በፍቅር እቅፍቅፍ አድርጋችሁን በቃ ለዘላለም የሚሆን ፈውስ ደግሞ በእናንተ ላይ ተዘርቶ ተፈውሰን ወጣን፣ ተፈውሰን ቀረን። እኛን የፈወሰን ጌታ እናንተንም እስከ መጨረሻ ይፈውሳችሁ። የልባችሁን ሐሴት እግዚአብሔር ሙላላችሁ። የፈለጋችሁት ቦታ ድረሱ። በጣም ነው መወዳችሁ፣ በጣም ነው ምናፍቃችሁ። በቃ ይሄ ቤልጅም የሚል እኛ አንደኛ ነን እዛ ቦታ ላይ። የቤልጅም ጊዜ ደግሞ ይሄንን በቃ ሁላችንም እግዚአብሔር ይረዳናል፣ እንገናኛለን። ለሁለተኛ ጊዜ እስከምናያችሁ በጣም ነው የቸኮል ነው። ተባረኩልኝ። ግጥሙ መጨረሻ ላይ ተነበረች እንዳትጂ ሜርሲ ምህሩ ይሰማችኋል ወይ? ኤዱዬ አይ ላቭ ዩ። እግዚአብሔር የተመሰገነ ይሁን አይደለ? እኔ ብዙ የምጨምረው ነገር የለም። እናንተም ያላችሁት በደንብ ይገልጸዋል። ግን አንድ ነገር እየገባኝ የእግዚአብሔር ጊዜና ሰዓት የሰው እጅ አይቀላቀልበትም። እግዚአብሔር ብቻውን መስራት የሚወድ አምላክ ነውና ከኤዱ በጣም የደነገጥኩት እያወራኋት ስለ ልጆቿ ብቻ ነበር የምትነግረኝና እነሱን ታያቸውና እንዴት ነሽ አልኳት እና የሆነ ትልቅ ጥፋትም ያጠፋው መሰለኝ። ደነገጠች። በጣም ደንግጣ ዝም ነው ያለችኝና ከዛ ምን አለችኝ? ማንም ሰው እንዴት ነሽ ብሎ ጠይቆኝ አያውቅም አለችኝ። እና ጠላት በቃ ለሷ በጣም ብዙ ቢዚ የሚያደርጋትን ነገር ሰጥቷት ራሷንም እንድትረሳ ነበር ያደረጋት። እና አንድ በቃ ደስ ካለኝ ነገር እግዚአብሔር ስራውን ሰርቷል። መፈታት ነበረባቸው፣ ፈቷቸዋል። እና በጣም ደስ ካለኝ ነገር ደግሞ እኔ አደረኩኝ ወር እነሱ አደረጉ እንዳንባል አድርጎ ነው ስራውን የሰራው። የእግዚአብሔር እጅ ብቻ ነው የተደረገበት የተቀላቀለበት። እግዚአብሔር ነው ብቻውን የሰራው።
ልጆቿን እንትን ስል you do remember ገና ገብቼ ስወጣ ጭው ብዬ ነው የወጣሁት ከዛ ቤት እና ደንግጬ ሁላ ነበር አይደል እና ማታ እኔም በጣም ተጨንቄ ነበር ያደርኩት እና እንደውም ምን አልኩኝ የሆነ ነገር ገባኝ ጠላት መጨረሻው እንደሆነ ስላወቀ ከነሱ አልፎ እኛን መዋጋት ጀመረ እኛን ሊያደክመን ሞከረ እግዚአብሔር ግን still he was in control ማድረግ የነበረባትን ኤዱን ሳያት ምን ትዝ ይለኛል ያቺ 12 ዓመት ሙሉ ደም ሲፈሳት የነበረችው ሀብቷን የጨረሰችው ብዙ ቦታ የሄደችው ግን ልክ ኢየሱስን ብቻውን ስታገኘው ልክ ስትነካው የተፈወሰችው ኤዱዬም ያን ነበረ በቃ በጣም ብዙ ቦታ ሄዳለች የእግዚአብሔር ስም የሚጠራበት በቃ መፍትሄ ያገኝበታል የምትለው ባላት አቅም በሙሉ ብዙ ነገር ሞክራለች እግዚአብሔር ብቻውን ሲያገኛት ግን ተፈውሳ ቀረች ልጆቿ ይዝ በጣም ላቭሊ የሆኑ ልጆች አይደል በጣም የሚወደዱ በጣም ሰው የሚያከብሩ ኢቭን እንትን አይገጥምም እነሱ ያሉበት ሁኔታና የነሱ ማንነት አይገጥምም የሆነ በጣም ፍቅር ይሰጣሉ ልጇን ትዝ ይለኛል እኔ አሁን ብዙ ነገር ነበር የጠበቀውና ክርስቶስ ኢየሱስን ብታገኙ አንድ ጥያቄ ምን ትጠይቂዋለሽ ስንላት ምንም አይነት ጥያቄ የለኝም እንዲያቅፈኝ ነው የምፈልገው አለች አልጠይቀውም ጥያቄ ሳይሆን የምፈልገው እንዲያቅፈኝ ነው የምፈልገው በቃ ጥማቷ በሙሉ ኢየሱስን ነበርና ያገኘችውም ኢየሱስን እግዚአብሔርን አገኘችው እና በቃ እግዚአብሔር የተመሰገነ ይሁን ብዙ የምናይበት እኛም የተፈወስንበት ብዙ እግዚአብሔርን ያየንበት ነው ሲቀጠል ደግሞ ቤት አብሮ መሄድ ያልነበረበት ነገር ነበርና ብዙ ጥያቄ ውስጥ የቀተተን ነገር ነበርና እግዚአብሔር ራሱ ኮንትሮል ሆኖ ያ ወይ don't mention it እሱ አታንሽ I won't ብቻ ግን ሁላችንም ተስማምተንበት ሲሆን በእግዚአብሔር ሰዓት ጠፋ የለም ማን የት እንዳለ አያውቅም እና እግዚአብሔርን በቃ ማመሰግንበት ነገር ሆኖ ቀርቷል ማመስገኛችን ሆኖ ቀርቷል የምስጋናችን ምንጭ ሆነዋልና ኤዱና እግዚአብሔር የተመሰገነ ይሁን ያ ስለ ልጆቹ እኔ መጨመረው ነገር ምንድነው በጣም ከእድሜያቸው በላይ ዌል ቢሄቭድ የሆኑ ልጆች ናቸው በጣም በተለይ ጫሟት የነበረችው ልጅ ለጌታ ያላት ጥማት ረሃባቸውን ከበረከቱ የሚያጠግብ ጌታ እንዳለችው ለሷ ሆኗታል ምስክርነቷንም ሆስፒታል ሆና ለጌታ ያላትን ረሃብ እናቷ ስትነግረኝ ነበርና ያን ረሃቧን ጌታ አጥግቧታል ቀን ላይ ከነሱ ጋር በነበረው እናትየው በሌለችበት ጊዜ ጠይቃቸው ነበር ጌታ ዛሬ ምን እንዲሰራላችሁ ትፈልጋላችሁ ምን እንዲያደርግላችሁ ትፈልጋላችሁ እያልኩ ኢንዲቪጁዋሊ ጠይቃቸው ነበር እና ሜርሲ እንዳለችው ችም ስትል ነበረው ጌታን አግኝቼ ማቀፍ ሌላ ምንም አልጠየቀችም እንደዚህ ያደርግልኝ ህመሜን ፈውሰኝ ምናምን አይደለም በቃ ጌታን ማቀፍ ነው መፈልገው አለች እና እውነትም ረሃቧን ጌታ አጠገበ ይኸው ለክብሩ መጠቀሚያ ሆናለች ክብር ለጌታ ይሁን እስቲ ግጥምሽን እንግዲህ ጌታ የሰጠሽን ግጥም አንብቢው ማይክሽ አልተከፈተም ኤዱ እሱን ከማንበብሽ በፊት ሊዲዬ የምትለውን መስዬ ምድል ናወድም እንስጣቸው ቆይ ቢያጅና ሊዲዬ ይዛልሽ ሊዱ ማን ቤትዬ
እንትናን ሊዲ ያልኩት ናውድ ተሳስቼ ነው። ናውድ ላለው ክብር ለጌታ ይሁን። አሜን። ቤት እየቀጥል ሃይ ፋሚሊ እንዴት ናችሁ? በድጋሚ ኤዲ ሀፍታይ እንኳን ጌታ ረዳሽ፣ እንኳን ደስ አለሽ። በእውነት በጣም ደስ ብሎኛል። ጌታ እጃችንን በአፋችን ላይ ነው ያስጫነው፣ በእውነት በጣም ከሚባለው በላይ ማለት ነው። እና አይ ሪመምበር ካሮል አንዴ በቃ በጣም አንድ ሰርፕራይዝ አንድ ስፔሻል ነገር አለኝ ብሎ ልጇን ወደ መድረክ ሲያመጣት እና ሲዘምር በእውነት ሁላችንም አውት ኦፍ ኮንትሮል ነው የሆነው። በቃ እስክንደነግጥ ድረስ ቢካዝ ልጆቹ ሲመጡ እንዴት እንደነበሩ አይተናል። እና ኤዱን አቅፊያት ሆል ታይም እየነገርኳት ነበር፣ ልጆቼን ላንተ ሰጥቻለሁ በይው ብለሽ ጩሂ እያልኳት ነበር። እና ልጆቼን ላንተ ሰጥቻለሁ እያለች ነበር። አንዳንዴ በራሳችን ልጆቻችንን የምናድናቸው ይመስለናል። እና ያ ነበር ጭንቀቷ፣ ጩኸቷ። እኔ ያላቅም የመጡበትን ፊት እና የተመለሱበትን ፊት አይተናል። እዛ የነበርን ሰዎች ስፔሻሊ ልጆቹ ሚስዬ ልጆቹን ይዛቸው ስትጸልይ አይ ሪመምበር እና ሚስ እያለቀሽ ነበር፣ ትዝ ካለሽ እየጸለይሽላቸው ልጆችን እና ፓስተር ልጅቷ ወጣ ስትዘምር ምን ልበል ሁላችንም ነው መሬት ላይ የወደቅነው ነው የምልህ። ቢካዝ በጣም ፈራን። ራሱ እኔ ፈራው። በቃ እንደ ጌታ ይህን ያህል ነው እንደ ኃይሉ እኔ ግራ ገባኝ ራሱና የሚገርም መዝሙር ነበር የዘመረችው ልጅሽ ኤዲ። በእውነት ጌታ ይባረክ። ጌታ በጣም ነው የሚወድሽ። ልጆችሽን አንቺን አይቷል፣ ሳይነካሽ አልሄደም እና እንኳን ሐጎሰኪ እንዳታቆሚ ጌታን ማመስገንሽን ልጆችሽን ከሱ ፊት ከሱ እግር ስር ማስቀመጥሽን እንዳታቆሚ። እንወድሻለን። በጣም በጣም ደስ ብሎናል። ፖል ክብር ለኢየሱስ ይሁን። ጌታ ክብሩን እንዲገልጥ ለምነነው ነበርና አይ ቲንክ ካሮል መጨረሻ ላይም በጉባኤው መካከል እንዳለው በዚህ ቤተሰብ ይመስለኛል ክብሩን የገለጠው እና እኔ በአይኔ ለመጀመሪያ ጊዜ እዚህ ያለንን ሁላችንን ተጠቅሞ እንደ አካል ተጠቅሞ እንደ ግለሰብ አይደለም። ሊዱ እግዚአብሔር ይባርካት። በጣም ያንግ ናት፣ ግን እግዚአብሔር የሰጣትን ጸጋም ነው ያየሁት። ትዝ ይለኛል ለመጀመሪያ ጊዜ ድምፅ ሰምተን ስንቆም ሊዱና ሜርሲ ነበሩ ቆሞ የነበሩት እና ያን ሰምተው ስገባ እኔ ያን ነገር ሃንድል አድርገው ብትሉኝ ከባድ ነበረለን። እግዚአብሔር ግን ለሊዱ የሰጣት ዊዝደም፣ ለሜርሲ የሰጣት ዊዝደም የሚገርም ነበር። ልጅቷን አረጋግታ አዋርታ እኔ ወጥቼ ናሂል ልጠራው ነበረ የሄድኩትና ገና ከአገልግሎት ጨርሰን በጣም ደክሞን ነበር። ቆመን እዛ ጋር ስመለስ ሊዱ ከሜርሲ ጋር ሆነው ቤቱን ኮንትሮል አድርገውታል። ኮንትሮል አድርገው በጀርመንኛ ነው የሚያወሩት። እጅ ለእጅ እንድንያያዝ ምናምን አደረጉ። አሳምና ጸሎት እንድንገባ ወደ ጸሎት ምንገባ ምንም አይመስልም። ያለው ሁኔታ ከባድ ነበር። በዛ ሁኔታ ግን ስንጸልይ የነበረው ፋይት እኔ ጋር የገባብኝ በቃ የሆነ ፋይት ሳለክስ የነበረው የኤደንን ያለፈችበትን የተወሰነ ፊሊንግ ነው ፊል ያደረኩት ስጸልይ እና ወደ መቃተት የገባሁት ያ ነገር እኔን መሰማት ጀመረ ስጸልይ ያሳለፈችው ነገር። በዛ ውስጥ ግን መጨረሻ ላይ አሁን እኔ ጭንቅላቴን ምናምን ሲይዝ ነበር እኔ እንደዚህ ሪያክት አድርጌ አላውቅም። በዛ ሰዓት ስንጸልይ ግን እግዚአብሔር ይሄን ያሳለፈችው ሌሎችን ልታድን እንደሆነ ሲገባኝና ያን ደግሞ አሁን በዚሁ ፍጥነት ሆኖ ሳይን የገረመኝ እና በዛ ሰዓት የነበረው ክብደት የነበረው ነገርና እግዚአብሔር በአካል ውስጥ እኔ ስለጸለይኩ አይደለም የሆነ ነገር የሆነው
ሊዱ እንደዛ በጥበብ ስለተጋሽ ስለጸለየች አይደለም። ሜርሲ ስለጸለየች አይደለም። ካሮል ስለጸለየ አይደለም። ሁሉም አንድ ጌታ ማድመቅ የፈለገው በዚህ ላይ በጣም የገረመኝ አንድ ሰው ሳይሆን ሁሉንም ነበር። ያየሁት ነገር አንድ ትልቅ አለት ለሁላችንም መጥረቢያ ተሰጥቶን በየተራ ቀጥቅጠን ቆርጠን ስናወጣው ነው ያየሁት። እና ጌታ በዚህ መልኩ እኔም በዚህ አካል ውስጥ በዚህ ቦዲ ኦፍ ክራይስት በጣም ምናፍቀው ነገር ይሄ ነገር ነበር። ከሌላ ቦዲ ኦፍ ክራይስት የሚለየን ነገር እዚህ ስታር የለም። እዚህ ሁላችንም እኩል ነን። ሁላችንም ምህረት የበዛልን። በሁላችንም ጌታ ይሰራል። ኢየሱስ ጌታ ነው። እኔን ራሱ አሳፍሮኛል። በሁላችንም የሆነ በቃ ልጸልይ በመንፈስ ሆኜ አጉል የሆነ ሆኜ ሲሄድ የሆነን ሰው ጥራ ይለኛል። ሲሄድ ነፃ ወጥቶ እኔ እኮ ጸልዬ ሄጄ ግን ነይ ሜርሲ ነይ ሻሎም ስል ግን ሆኖ አይቼዋል። በዚህኛው ያየሁት ነገር ሁሉም በቃ ይኸው የሜርሲ ፍቅር ይባላል፣ የእንትና ጸሎት፣ የእንትና ዊዝደም ይባላል። አካሉ ግዴታ በቃ አካሉ ባይኖር አልኩኝ። በቃ ለናኦድ እየገረመኝ አሁን እኔ የሊዱን ጸጋ ራሱ አላቅም ነበር። አሁን ግን በጣም በቃ ጌታ በጣም ትንሽ ልጅ ናት፣ ግን ይሄን ሲያደርግ ገረመኝ። ምን አይነት ልብ እንዳለን ነው ያየሁት በዛ መካከል። እናንተ እውነቴን ነው የምላችሁ፣ እዚህ ምስክርነት ብዙ ጊዜ ሰምቼ አውቃለሁ፣ አዝኜ አውቃለሁ። ይሄ ግን ፊዚካል ኤክስፒሪየንስ ያደረኩት ነገር ነው። እዛ ነገር ውስጥ ፋይት ውስጥ ነበርኩኝ። እኔ የምር ነው ፊል ያደረግኩት የጌታን ክብር በዚህ ቤተሰብ አየው ስል የምሬ መጨረሻ ላይ እግዚአብሔር ያ ነገር ነፃ ወጥቶ ካሮል ከጸለየ በኋላ ውስጤ ከጀርባ ስትዘምር አየኋት። ጉባኤ እኔ ነፃ እንደወጡም አላቅም ነበር። ስትዘምር ሳይ እኔና ናኦድ ቆመን አላመንም ምን እያለን ከኋላ እናያታለን። ልጅ ካለማመን የተነሳ ከአምልኮ ወጥቼ ከጀርባ ሄጄ ቆንኩ። እቺ ልጅ ናት ብዬ ለምን የነበረውን ሁኔታ በደንብ ነው ማውቀው። በደንብ እንኳን ልትዘምር ምንም አልነበር። በጣም ተጭኖኝ በጣም እንደዛ ነበር እየወጣው። ልክ ሳይ ግን ደንግጬ ከኋላ ሄጄ ቆም። ከዛ ስትዘል ሳያት እንዴ እና ነው የት እንግባ በቃ እየተያየ እጠቁማለሁ እየዘለለች ነው ብዬ እኔ አላወቅኩማ። እኔ እዛ ከዛ በኋላ አገልግሎት የነበርኩ በቃ ተጸልዮ ምናምን ሁሉ ነገር ሆኗል። ከዛ በቃ መጨረሻ ላይ የሆነ ነገር ማመስገን አለብን ምናምን እየዘለለች ነው ደልስል ካሮልዬ መቶ እንድትዘምር አደረገ። በስማ ፓስተር ተዝረከረክን። ኢየሱስ ጌታ ነው። በቃ ተዝረከረክን ማለት ተዝረከረክ። እኔ ተዝረከረክ ራሴን ጣልኩ፣ በቃ አዋረድኩ እግዚአብሔር። ኢየሱስ ጌታ ክብሩን ነው በዚህ ቤተሰብ ያየ ነው። ፓስተር የምር አንተ ጌታ አደረክ። እኔ እውነት ከክብደቱ የተነሳ ተስፋውላ ወደ መቁረጥ ውስጥ ገብቼ ነበር። ፓስተር በጣም ነበር ስቃትት የነበረው ምናምን። ከዛ ግን በዛ ጊዜ ፓስተር ማን ነው ያላለቀሰው? ማን ነው እኔ ላይቭን አይዶን ነው ያዩ ሰዎች ነበሩ። አለቀስን ፓስተር። የሰራው በሁላችን ነው። ሁላችን ተዝረከረከ። ኢየሱስ ጌታ ምህረትን ጠየቅን ፓስተር። እንደዚህ አይነት ክብር እኔ ለመጀመሪያ በአይኔ ያየሁት ማለት ነው። በአይኔ ያየሁት እንደዚህ አይነት ክብር ለመጀመሪያ ጊዜ ነው። እና ረጅም ሰዓትም ወስጄ ማወራው ለእኔ መጀመሪያ ስለሆነ ነው። የሰራበት መንገድ የሆነው ነገር ቆማ የዘመረችው መዝሙር በስማ እኔ እንጃ መቼም በህይወት ያረሰው በቃ እግዚአብሔር በቃ ሁሌ ያው እንደፋላለን እናገለግላለን ምናምን እንለዋለን፣ ግን በቃ ጸጋን አብዛልኝ አልኩኝ። በቃ ፈራሁት። ይሄ የሚፈራ የክብሩን ፍርሃት ፈራሁት ጌታ። ከዛ በኋላ መዝለል አልቻልኩም። ጥግ ላይ ቁጭ ብዬ ማልቀስ ነው የቻልኩት። በቃ ትልቅ እምነት ገባብኝ ውስጤ። የእምነትን ጸጋ እንደተቀበልኩ ያክል ነው የገባብኝ። ይችላል የሚል ከዛ በኋላ የጸለይኩት አንድ ሰው መጥቶ አሁን እኔ
ካንሰር አለብኝ ምናምን ቢለኝ እኔ በራሴ በፊት ብትሉኝ ምናልባት ለፓስተር ልደውልለት ይችላል። እኔ አልጸልይም። ሲሄድ ግን እዛ ጋር ሄጂ ሲጸልይ ግን በእምነት ነበር የጸለየው። እንደተፈወሰች ደግሞ እንደሚፈውሳትም አውቃለሁ። የእምነትን ጸጋን የተቀበልኩት ሁላችንም፣ እኔ ብቻ እንዳልሆንኩ አውቃለሁ። ያላለቀሰ ገኒ እንዴት እንደነበረች፣ ሜርሲ እንዴት እንደነበረች፣ ቤቲ፣ ሜሲ፣ ናኦድ ሁላችንም የጌታን ክብር ያየንበት ነው። ይሄ ቁጭ አልኩና እንዲህ ጌታ ለአንድ ቤተሰብ ብለህ ከየሀገሩ ሁላችንም ጠርተህ አሰባስበህ ይህን ፕሮግራም ታዘጋጅ ለአንድ ቤተሰብ ብለህ አልኩት። ለአንድ ቤተሰብ ብለህ ከአሜሪካ ከካናዳ ምናምን ፕሮግራሙ እኛ ለእኛ ዋናው ለዚህ ቤተሰብ ነበር የፈለጉ ጌታ ክብሩን ሊያሳይ ነው። መገኘቱ ነበረ። ብዙ ሰዎች ነፃ ወጥተዋል ምናምን፣ ብዙዎቻችን ከግድግዳ ጋር ተጋጭተናል። አዎ፣ ግን የገለጠው ክብሩን ለዚህ ቤተሰብ ገለጠ። ያዘጋጀው ለዚህ ነው ስል ልክ ካሮሊያ ሲል ወደ ጆሮ የመጣው ድምፅ ይሄ ነው። ጌታ ለአንድ ቤተሰብ ለአንድ ሰው ኬር ያደርጋል። የዓለምን ሕዝብ ሁሉ አሰባስቦ ለዚህ ቤተሰብ አዘጋጀው። ዝም አስባለኝ ጌታ፣ ዝም አስባለኝ። እንዲህ ኖርማል ነገር አይደለም ጋይስ፣ ኖርማል ነገር አይደለም። ሰዎች ከአሜሪካ ከካናዳ የመጡት እኛ እናምልክ ምናምን ብለው አምልከናል ምናምን። ሲሪየሱ ጉዳይ ግን ለዚህ ቤተሰብ ያየሁትን በአይኔን አይቻለሁ። ያየሁትን አይቻለሁ። ጌታን በቃ ላይክ ፊዚካሊ የሆነ ክብሩን እንደገለጠ ነው በዚህ ቤተሰብ ያየው። እሷ ቆማ ስትዘምር ሳይ እኔ ላምን አልቻልኩም። ዝምን ያስባለኝ አሳፈረኝ። የጌታን ሞገስ የማስፈራቱን ክብር ነው በውስጥ የከተተው። ካሁን በኋላ እኛ ዜሮ4 ጂሰስ ውስጥ ማያምን ሰው በዚህ ቤተሰብ ምክንያት ይኖራል ብዬ አላስብም። ጌታ ማለት ነው በዚህ ኮንፈረንስ ውስጥ በጣም እኔ በዚሁ ቀጥዬ የምናገረው ነገር ማለት ነው፣ ለየት ብሎ እንትና እጅ ጭኖ ወጣ የተባለ የለም። ሜርሲ ወጣ ነፃ ይወጣለ፣ ሻሎም እጇን ጭና ይወጣለ፣ ናኦድ ጭኖ ይወጣለ። ማንም ካሜራማን የቀረ የለም። ሁሉም ነው ሲጸልይ የነበረው። ሁሉም ነበረ። እግዚአብሔር በሁሉም ነበር ሲሰራ የነበረው። እኔ የምሬ ነው የምላችሁ። እኔ ስንት 10 ምናምን ደቂቃ 15 ደቂቃ የቆየሁበት ነበር። በኢየሱስ ስም እታገላለሁ በቃ። ከዛ እንደዛ እየጸለይኩ እንዴ አንተ የምታወጣው መሰለህ እንዴ ላይክ ውስጤ እንደዛ ነው የሰማሁት። ነይ ቤቲ ካናዳ አለች፣ ቤቲና ሻሎምን ሰጥቻቸው ሄድኩ። እነሱ ይጸልያሉ። ከዛ እነ ፊል ይመጡ፣ ከዛ እነ ናሆም ወጡ። ከዛ ጌታ ማንም እንዲደምቅ አልፈለግክም ማለት ነው አልኩኝ። ማንም እንዲታይ አልፈለግክም ማለት ነው አልኩኝ። ሁላችን እኩል አድርጎ ሊያሳየን የፈለገው ማን ነው? ደፍሮ እስኪ እኔ ይሄ ያለ ምንም የለም በቃ እኔ ይሄ የተለየ ይሄ ነገር አለ የሚለው የለም። ኢየሱስ ተገኘ፣ መንፈስ ቅዱስ በቃ አገለገለን። የሁሉንም እጅን የተጠቀሙ ሴት አላለም፣ ወንድ አላለም። ላመኑበት አምነው እጃቸውን ለጫኑት ለፈለጉት ተገኘ ጌታ። እና በጣም ደስ ያለኝ ነገር ማናችንም ስላልደመቅም የሚደምቅም በዚህ መካከል ስለሌለ፣ ናኦድ አይደምቃትም፣ እኔ አልደምቃትም፣ ካሌብ አይደምቅም፣ ናሆም አይደምቅም፣ ማንም አይደምቅም። የደመቀው ራሱ ኢየሱስ ስለሆነ እንደተባለው የዛኔ እንደነገረን ልክ እንሄድ ስንል መንፈስ ቅዱስ ይገኛል። ከዛ በኋላ ማን ተገኘ ምን ተፈጠረ ሲባል ስም አይጠራም። መንፈስ ቅዱስ ተገኘ። ዜሮ4 ጂሰስ ነበሩ። እዚህ ያናገረን ነበረ ጌታ። ያ ነው ሀፕን ያደረገው። ፓስተር ሲያስተምረን የነበረው ስለ ቦዲ ኦፍ ክራይስት ማናችንም እንዳንጎላ እንዴት ሲያስተምረን እንደነበረ እርስ በርስ በቃ ወንድሜ ይችላል፣ ወንድሜ ያደርጋል፣ ወንድሜን ወደፊት፣ ወንድሜን እህቴን ወደፊት የሚለውን ነገር ፊዚካሊ አይተነው ሰራ። እዚሁ ነው የተማርነው፣ እዚሁ ኦንላይን ላይ። የኛ አንድነት በመንፈስ ነው፣ በጌታ ነው። ግዴታ ፊዚካል እኔ ይሄን ይቅርታ እኔ ቸርች አልተማርኩትም፣ ይሄን እዚህ ነው የተማርኩት። ይሄን ደግሞ በአካል አይቼዋል። በእኔ በማይረባው
በእኔ በደካማው እግዚአብሔር ሲሰራ ይቻል። በጣም ፈርተን በሄር ነው። እኔና ናውር ስናወራ ነበር ከናውም ጋር በጣም ፈርተን በሄር ነው ጌታ ክብሩን አሳይቶ እኔን የምሰራው ብሏል። መንፈስ ቅዱስ ማለት ነው ዛሬም ይሰራል። በዛን ዘመን የነበረው ዛሬም ድብና አድርጎ ይሰራል። የምትጠራጠሩ ካላችሁ እኔ የምመሰክረው አሁን ማለት ነው ልክ እንደ ሐዋርያቶቹ ያየሁትን ብዬ ነው መሰክረው፣ የዳሰስኩትን ብዬ ነው መመሰክረው። በወንድም በእህቶቼ ላይ አይቻለሁ። ክብሩን ሲገልጥ በናኦር ላይ አይቻለሁ፣ በሻሎም ላይ አይቻለሁ፣ በሜርሲ ላይ አይቻለሁ፣ በካሮል ላይ አይቻለሁ፣ በሁሉም ላይ አይቻለሁ፣ በነ ኤደን ቤተሰብ ላይ አይቻለሁ። አሁን ስመሰክር እንደ ድሮ ለስለስ አድርጌ አይደለም። አሁን ስመሰክር ያየሁትን ነው መሰክረው። ክብሩን አይተን መጨከን ነበር የፈለግነው፣ አሳይቶናል። ካሁን በኋላም ደግሞ ያሳየናል በደንብ። ከክብር ወደ ክብር እንለወጣለን፣ በደንብ እናድጋለን። አሁንም እዚህ በደንብ የምነግራችሁ ነገር ማለት ነው ኢሮብ ፎር ጂሰስ የኔ የናኦድ የናሆም የፓስተር አሊ ምናምን መስሏችሁ ከሆነ ለትውልድ የምናስረክበው የመንፈስ ቅዱስ አገልግሎት ነው። የሚታወስ አንድም ሰው የለም። የእግዚአብሔር ስራ ብቻ ይነገርበታል። ይሄ ሚኒስትሪ የኛ አይደለም፣ የጌታ ነው። እኔ መውጣት ብፈልግ ልጠረግ እችላለሁ፣ መንፈስ ቅዱስ ግን ይሰራበታል። ይሄን ያዘጋጀው መንፈስ ቅዱስ ነው። ይሄ ሚኒስትሪ ከዘመን ወደ ዘመን ወጣቶች የሚቀበሉት ነው። ወንጌል የሚሰበክ ነው። ሰዎች የሚድኑበት ነው። ሰው የማይደምቅበት ነው። በሐዋርያቱ ዘመን የነበረው ያ የአንድነት መንፈስ በአንድ ልብ ተሆኖ ተፈልጎ በአንድ ልብ ጌታ የሚገኝበት የሚገለጥበት ሚኒስትሪ። ከዚህ ሚኒስትሪ ውስጥ ወንጌላውያን ይወጣሉ። ከዚህ ሚኒስትሪ ውስጥ ፓስተሮች ይወጣሉ። ከዚህ ሚኒስትሪ ውስጥ የክርስቶስን ፍቅር በዓለም ላይ ሁሉም ይገልጡ ይወጣሉ። ለኢሮፕ ይሄ ሚኒስትሪ በረከት ነው። እዚህ ሚኒስትሪ ውስጥ እመኑኝ፣ እኔ የእውነት የተወሰነ የምታውቁኝ ሰዎች ልትኖሩ ትችላላችሁ። እኔ ላላየሁት ነገር አላሽቀብጥም። በትክክል አይቻለሁ። ጌታ ሲሰራ አይቻለሁ። በደንብ የምሬን ነው ፓስተር። የሆነ ለማስመሰል የሆነ ነገር ለማድረግ ምንም ዓላማ የለኝም። ክርስቶስን ግን አይቼዋለሁ። ይሄ ሚኒስትሪ በጣም የተነካውበት ነገር ነው። እዛው እየተናገረኝ አንተ ዞር በል ወንድምህን ጠራ ሲለኝ አይቻለሁ። ዞር በል እህትህን ጠራ ስል አይቻለሁ። ወንጌል ያለ እህቶች እንደማይሰራ አስተምሮኝ፣ ለወንጌል እህቶች በጣም አስፈላጊ እንደሆኑና ያለ እህቶች ደግሞ እኔ ምንም ማድረግ እንደማልችል አይቻለሁ። እህቶቼ እንደሚያስፈልጉ የመጀመሪያውን ወንጌል ሴቷ እንደተናገረችው አሁንም ለኛ በጣም እህቶች እንደሚያስፈልጉ ያውኑን የሴቶቹን ድገመው። ለወንጌል እህቶች ድብና አድርገው ያስፈልጋሉ። ያለ እህቶች ወንጌል አይሰራም። ከወንዶች ይልቅ እንደውም እህቶች ለወንጌል ይተጋሉ። ያየሁት ነው። ፕሬዝ ጋድ ያየሁት ነው። አልባቢንጫጫ ማደበቆች አሜን። ስለዚህ የእውነት ነው ምላችሁ። የመጀመሪያ ቀን ስመለስ ከዛ ከራት ከበላንበት እረፍ ብለውኝ ገኒ እረፍት አርግ ብላ ስትመልሰኝ እነዚህ ሰዎች እግራቸውን ልቀፈው ምናቸውን ልቀፈው ነው ያልኩት። በቃ የእውነቴን ነው ምላችሁ። ሁሉም ወንድም እህቶቼን እዚህ ያሉ ምንድን ነው ያየሁት አልኩኝ። የመጀመሪያ ጊዜ የተገናኘን እና እኔ ራሱ የእውነቴን ነው ምላችሁ ስለ እህቶች አንዳንድ ጥሩ አመለካከት አልነበረኝ በወንጌል ምናምን። አሁን እንደዚህ ሳስብ ግን ስብርብር አድርጎ አሳፍሮኝ ነው አስተምሮኝ የላከኝ። በደንብ የምሬን ነው ምላችሁ። በደንብ አድርጎ አስተምሮኝ ሪስፔክት አድርጌ ያለ አንቺ አልችልም ያለ እናንተ አልችልም ብዬ ነው የተመለስኩ። ለብቼ ሁላችንም አንድ ላይ አሚን እንላለን። ለዚህ ሁላችን እና ይሄን በማየቴ ማለት ነው ሐዋርያት ስራ ላይ ያነበብኩትን በሴትና በወንድ ልጆቼ ላይ መንፈሴን አፈሳለሁ ያለው ፈሶ ሰርቶ
ይኸው እዚህ አሁን መንፈስ ቅዱስ የሆነ እንደማይሰራ መንፈስ ቅዱስ የሆነ ነገር እንደሆነ አድርጋችሁ የምታስቡ ሰዎች የሆነ እንደቀዘቀዘ ገና በሚገርም እሳት ይነሳል። ደግሞ በእኛ በደካሞቹ እኔ ድካሜን አውቀዋለሁ። እኔ ጌታ የደበቀልኝ ድካሜን አውቃለሁ። ወንድሞች ያውቃሉ፣ እህቶች ያውቃሉ። ይህንን ያደረገው ደግሞ በራሳችን እንዳንመካ። እያንዳንዱ የምትሰሙኝ ወጣት እዚህ ያላችሁ ማለት ነው የትኛውም ነገር ውስጥ ግቡ። የትኛውም ዳውን ሁኑ። በሰዎች ዘንድ ራሳችሁን የማትቀበሉ ሁኑ። እግዚአብሔር ይሰራባችኋል። እናንተ ብቻ እነሆኝ በሉ። እግዚአብሔር ይሰራል። እኔ ይሄን አይቻልም። ታዘዙ። ደግሞ እኔ ለፓስተር በመታዘዜ በጣም ነው ደስ የሚለኝ። በጣም ነው ደስ የሚለኝ። ስለታዘዝኩት እዛ ታዘውኛል። ናኦድ እዚህ ፓስተርን ስለታዘዘ እዛ ታዘውታል። አንዳንዶቻችሁ ምናልባት ሚስቶቻችሁ ላይሰሟችሁ ይችላሉ። ስለማትታዘዙ ነው። እናንተ ታዘዙ። እኔ ፓስተርን በመታዘዜ እዛ ጋር ማለት ነው ማንም እምቢ ያለኝ የለም። ናኦድን እምቢ ያለው የለም። ማንም የለም። እግዚአብሔር ሰው የዘራውን ያንድልኑ መልሶ ያጭዳል ሲባል ለክፋት ብቻ አይደለም ለመልካም ነገርም ነው። እሺ በማለታችሁ ኑ እንደዚህ አድርጉ፣ ይህን ፕሮግራም እንዲያርጉት፣ በዚህ በኩል እንዲያርጉ፣ ጸልዩ፣ ጹሙ፣ እንደዚህ አድርጉ፣ እንትና እንሂድና ይቅርታ ጠይቅ፣ በዚህ በኩል ግባ፣ በዚህ በኩል ውጣ። እሺ አልተዋጠልኝም ግን እሺ በቃ ያ ሰርቶናል። እውነት ለፓስ ቃሉ ይላል እኮ ናኦድ በደንብ ከነጥቅሱ ሊነገራችሁ ይችላል። ግን በደንብ ነው የእግዚአብሔር ቃል የሚለው ለመታዘዝ ለእግዚአብሔር ፓስተሮችን ለአገልጋዮች የሾማቸው እግዚአብሔር ነው። እንኳን እነሱን የዓለም መሪዎችን እንኳን የሾመው እግዚአብሔር። በመታዘዜ እንዴት እንደረካው፣ እንዴት ደስተኛ እንደሆንኩ፣ እንዴት እንደተለወጥኩ ምንም ማላቀው ነገር ውስጥ ነው። እኔ ቁጭ ብዬ 3 ዓመት 4 ዓመት ቴዎሎጂ አንብቤ ምናልባት መንገድ ላይ ወንጌል እሰብካለሁ ነው ያልኩት። እሺ በማለት እኔ ሳላምን በፓስተር ውስጥ ኢየሱስ እንዳመነኝ ነው ያየሁት። ያው ሲያመን የኔን አቅም አይቶ ሳይሆን ጸጋውን አይቶ ናኦድን ሚሲን ሂዱ ይህን አድርጉ ሲል እግዚአብሔር በዛ ውስጥ በፓስተር ውስጥ ሆኖ እኛን እንዳመነን። አሁን ማን ነው እስኪ እኔ አሁን ተሳስቼ ቆሜ ማለት ነው አንድም ስለ ራሴ የምመካበት ነገር የክርስቶስን ጸጋ ብቻ ነው የምመካበት። ዛሬ ማንም ሰው አፈር ውስጥ ቢገባ ይወጣል ብዬ ከሚመሰክሩት ውስጥ ነኝ። ማንም ላይ አልፈርድም ነኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ማንም ላይ ወንድሞቼ እኔ ማንም ላይ አልፈርድም። የምሬን ነው የምላችሁ። በጣም የወደቀውን ሳይ ለመስ እዚህ ኮንፈረንስ ላይ እኔ ስመጣ በደንብ ተሰባብሬ ነው የመጣው። ትኬት መቁረጤ ነው የያዘኝ። እውነቱን ነው የምነግራችሁ። እኔ ማለት ነው በእናንተ ፊት የማከብረው ፖል የለኝም፣ የማዋርደው ፖል እንጂ የማከብረው ግን ኢየሱስ አለ። አባቶች የሚያስተማሩኝ ይሄ ነው። ጳውሎስ ራሱ ያስተማረኝም ይሄ ነው። ራሱን አዋርዶ ክርስቶስን ሲያከብር ነው ያየሁት። እዚህ ጋር መጥቼ በጣም አሪፍ፣ በጣም ደስ የሚል፣ በጣም በቃም ለእግዚአብሔር በጣም እንትን ነው በጣም ደካማ፣ በጣም ለምንም ማይሆን፣ በጣም ግን የእግዚአብሔር ጸጋ የሚሰራበት ለምን አላውቅም። ፍቅሩ ደካማ መሆኔን የወደድኩት ይሄኔ ብርቱ ባልሆን ኖሮ የእግዚአብሔርን ጸጋ ላይ ሁላችንም እዚህ ያለን ደካማ ባንሆን ኖሮ አናየው። ምን እንደተካሄደ ራሱ አናቅም። ይሄ ኮንፈረንሱ ከእንቅልፌ ተነስቼ ነቃው ነው ይመስለኛል። ይሄ ነገር ተካሄዷል። ቪዲዮን ሳየው የሚገርመኝ ነገር እዚህ ኮንፈረንስ ላይ ሲሄድ ይውላችሁ እኔ እውነቱን ነው የምነግራችሁ። ከወረድኩበት መውረዱ እታች ወርጄ ነው እግዚአብሔር ሄዶ ያን ክብር ያሳየው። እግዚአብሔር ገበና ሸፋኝ ነው። እግዚአብሔር በደሙ አጥቦ በሰው ፊት በክብር ያቆማል። እናንተ ብቻ አባቴ ነው ብላችሁ ተለጠፉበት። አልወጣም ከቤት በሉት ብቻ። እግዚአብሔር ሁሌ ተነፈሳችኋ። ዛሬ ከተነፈሳችሁ ምህረቱ አለ ማለት ነው። ዛሬ ከተነፈሳችሁ ጌታ ፊት ይቅር በለኝ በሉ። ተመለሱ፣ እግዚአብሔር ጋር ተመለሱ። መተንፈሳችሁ ምልክቱ የምህረቱ መገለጫ ነው። እቺ እስትንፋስ ግን ጌታን ይቅር በለኝ ሳትሉ ግን የሄዳችሁ ቀን ነው።
ልትበሉ ልትጠጡ አይደለም የምትኖሩት፣ ይቅር ልትመለሱ ነው። መኖሪያችን በዚህ አይደለም፣ በሰማይ ነው መኖሪያችን። ስለዚህ እኔ የምመሰክርላችሁ ማለት ነው በደንብ በጣም በድካሜ ተገልጧል የእግዚአብሔር ክብር። በድካሜ በደንብ ኮራለሁ። የእግዚአብሔር ጸጋ ተገልጦበታል። እናንተ የኔን ድካም ብታዩ ማለት ነው አትሰሙኝም ነበር። እግዚአብሔር ግን ከመስቀሉ ስራ ከደሙ ኃይል የተነሳ ግን እንድትሰሙኝ አድርጓል። ይህ የደሙ ኃይል ነው። የኔ ኃጢአት ከኢየሱስ ክርስቶስ ደም አንጻር ምንም እንዳልሆነ አይቻል። ምንም ነው። የወንድሞቼ የኔ ኃጢአት ከክርስቶስ ደም ይልቅ ምንም አይደለም። ያጥበዋል፣ ከበረዶ ልቅ ነጭ ያደርገዋል፣ አዲስ ያደርገዋል። ሁለንተናችን፣ ነፍሳችንን፣ ስጋችንን፣ መንፈሳችንን ነው የሚያጥበው የክርስቶስ ደም። እየተነፈሳችሁ ከሆነ ዛሬ ከሰማችሁት ይህን እንዳትረሱ። ምህረቱ አለ። ይቅር በለኝ በሉት። የሰይጣንን ሽንገላ ውሸቱን እንዳትሰሙ። እየቦካችሁ እየተጨማለቃችሁ ብትደክሙ ለጌታችሁ ነው፣ ብትወድቁ ለእግዚአብሔር ነው። የሰውን ድምፅ እንዳትሰሙ። በእግዚአብሔር ቤት ውስጥ ቆዩ፣ እንዳትወጡ። የእግዚአብሔር ምህረት አያልቅም። እኔ በጣም ጥሩ በሆንኩ ሰዓት ወንድሞቼን ጠቁሜ ያውቃለሁ። እግዚአብሔር ግን እኔን ያልጠቆመብኝም። በዘመኔ ሁሉ ወንድሜ ወድቆ አይቼው አልጠቁምበትም። ካሁን በኋላ በደንብ አሳይቶኛል። እኛ እዚህ ያለ ነው ማለት ነው ልንከብር፣ በጣም ጻድቆች፣ በጣም የሚገርሙ ሰዎች ልንባል ሳይሆን በድካማችን ሊገለጥ ነው ያለው ጌታ። የኔን እንደዚህ ማለፌን፣ እኔ ሰው ላይ ጠቁሜ ደካማ መሆኔን ማየቴ፣ ፈራጅ መሆኔን፣ ማረባ ሰው ምህረት ተደርጎልኝ የምጠቁም አይነት ሰው መሆኔን ሳይ ምን ሳይ ደስ አለኝ። እንኳን እንዲሆንኩ። ለምን? የእግዚአብሔርን ፍቅሩን አየው፣ ቸርነቱን አየው፣ አስተማሪነቱን አየው። ጌታ ማለት ነው ገበናችሁን እየሸፈነ አባት አይደል? እያስተማረ እያሳደገ በቃ ወደ ክብር የሚያስጠብቅ ጌታ ነው። በቃ እስኪመጣ ድረስ እንደዛ የሚያደርግ ጌታ ነው። የሚያሳድግ እውነተኛ አባት። መንፈስ ቅዱስ ይሰራል። ደሙ ዛሬም ትኩስ ነው። የወደቃችሁ ተነሱ፣ ተነሱ ለእግዚአብሔር ክብር። ዛሬም ቁሙ፣ መስክሩት። ኢየሱስ ያድናል ብላችሁ ጀምሩ። እኔ በተንተፋተፋ አንደበቴ ነው የጀመርኩት። የእግዚአብሔር ምህረት ዛሬም አለ። እስትንፋስ አለ፣ ምህረቱ አለ። እስትንፋስ አለ፣ ደሙን ተመልከት። እስትንፋስ አለ፣ መስቀሉን እይ። ለሰዎችም ይህንኑ መስክር። ወንጌል ልንመሰክር እንጂ ልንፈርድ አልተጠራንም። ወንጌሉን ይዘን እንመሰክራለን። ከእግዚአብሔር ጋር ታረቁ እንላለን እንደ አባቶቻችን። ይህን የተሰጠን፣ ይህን ተምሬያለሁ። ራሴን በሁላችሁ ፊት አዋርዳለሁ። የእግዚአብሔርን ጸጋ በሁላችሁ ፊት አከብራለሁ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ለደካማው ብርታትን ይሰጣል። ኢየሱስ ክርስቶስ ለዛለው ጉልበትን ይጨምራል። ኢየሱስ ክርስቶስ ራሱን ያልተቀበለውን ይቀበላል። ኢየሱስ ክርስቶስ የተዋረደውን ያነሳል። የመስቀሉ ብርሃን፣ የመስቀሉ ኃይል ዛሬም ይሰራል። በእኔ በማይረባው ይሰራል። በደንብ አድርጎ ይሰራል። አረባም፣ እሱ የከበረ ነው። እንዴት ደስ እንደሚለኝ ራሴን በእናንተ መሃል ሳዋርድ፣ ራሴን የማረባ መሆኔን ስናገር። ክብሬ ኢየሱስ ነው። ክብሬ መስቀሉ ነው። የቆምኩት በሱ ስለሆነ የማከብረው ፖል የለኝም። ለምን ይህን እንደተናገርኩ አላውቅም። ኢየሱስ ግን ጌታ ነው። ክብሩን ስላየው ግን ደስ ብሎኛል። የመጨረሻ ምላችሁ ነገር ማለት ነው፣ ታዘዙ። እውነት ዝቅ ብዬ ስለታዘዝኩ የተባልኩትን ስለሰማው ጌታ ክብሩን አሳይቶኛል። ፓስተር ሲያዘኝ በመስማቴ ያልተስማማውበትን ነገር ራሱ በመቀበሌ እሺ ብዬ በመታዘዜ ጌታ ክብሩን አሳይቶኛል። እንዲታዘዙኝ አድርጓል። ኢየሱስ ክርስቶስ በሁላችሁ ላይ
እኔ የዋህ በልቤ ትሁት ነኝ እንዳለ ያን መንፈስ በእናንተ ላይ ያደርግ። ተባረኩ። ወዳችኋል። My God, my God, my God. ይሄ እግዚአብሔር ድምፅ ነው። በእውነት ይሄ እግዚአብሔር ድምፅ ነው። My God. ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አንድ ነገር ላስታውሳችሁ። ባዲ ኦፍ ክራይስት ስሙን። ትዝ ይላችኋል ፖስተሩን ስንሰራ ጭቅጭቅ ነበረ። ጭቅጭቅ ሳይሆን ምክክል ነበርና አረ በዛን ፖስተሩ ላይ ማዕቶንን ይቀነስ ነገር ተብሎ ሲነሳ የመጨረሻ ይወሰን አይነው አንበሳው እና ከጥቅስ ጋር እና በጣም እንትን የተስማማ ነው። ምን በሚል ነበረ? ማንም ስታር አይኖርም፣ ማንም ኮከብ ላይኖር፣ ሁላችን ፖስተር ላይ መውጣት አለብን። ክብር ሁሉ ለኢየሱስ። ይሄ ነበረ ደግሞ በጣም ከተነጋገርናቸው ማረሳው። ማንም ሰው አንድ ሰው ብቻውን ሆኖ መድረክ ላይ እንዳይወጣ፣ እንደዛ ነው። ማንም ሰው ብቻውን መድረክ ላይ እንዳወጣ። ባዲ ነን፣ ዊ አር ባዲ። እንደውም ናኦዲ እየሰማሁት ነበር፣ በጣም ድንቅ ነገር ተናገረ። ግን ተሳስቶ ነው። ምን አለ? መስዬ ቆማ ረሳ፣ የሆነ ነገር ሲረሳ እሰይ እንኳን ሁለት ሆነን አስታወሰችኝ አለ። ትዝ ይላችኋል መድረክ ላይ ወጥቶ እና አይ ሲ ዳስ ዋት አም ቶኪንግ አባውት ራይት። ምክንያቱም ብቻውን ቢወጣ ኖሮ ናኦዲ እዛ ጋር እየተናገረ ያለው ነገር ነበር። ከዛ መሲ አይደለም እሱ ብቻ እኮ አይደለም፣ ነፍሳትን መጥራት አለብን፣ ወደ ጌታ ሰዎች መምጣት አለባቸው ነብላ አስታወሰችው። እና ስልክ ስታስታውሰው ምን አለ ናኦዲ? እንኳን ሁለት ሆነን ወጣን እዛ መድረክ ላይ ያለ። በጣም የሚገርም ነበር። እና እኔ እንደውም ፖልዬ ብቻን እየወጣ ነው፣ ቀንስ፣ ወንድሞችን ከፊት የት አለ ናኦዲ? እኔ ደግሞ በካሜራ አውቄ ሁለቱንም ካሜራ ገልብጡልኝ ብዬ ነበር። አንዱን ወደ ጉባኤ ናላወቃችሁ እኔ አዲስ ዋንን ነው what's going on right so ካሜራው በሁለት በቱ ተገልብጦ የታለ ናኦድ ብዬ መሲን ጠየቅኳት እና መስዬ አሞታል አስነሹ ምን አገባኝ እኔ አልኳት። አስነሹና መድረኩ ላይ ቸዋላቅም ምን እየሰራ ነው so because ስታር ማንም እንዲሆን አንፈልግም። ፖልዬ እንዳትነካ ኖ we need the body እዛ ቦታ ላይ። ምክንያቱም ይኸውላችሁ ልንገራችሁ፣ እዚህ እንኳን አሜሪካ ላይ ባዲ ኦፍ ክራይስት ላይ እኔ ለሰው ጸልዬ አላቅም። ሰምታችኋል። አንድ ቀን ቆሜ የመጀመሪያው ባዲ ኦፍ ክራይስት ኮንፈረንስ ስናደርግ መድረክ ላይ ቆሜ ሰው አሊ ያለ በጣም ሲመጣ ጌታ አንድ ሰው ላይ እጅ እንዳጭናለኝ ስለው እነሱን ጥራና እነሱ ይጫኑ አንተ ቁምና ያለኝ ጌታ። ከዛ እሱ ቆሚ በቃ ተሸማቀቁ። አጋንንት የሚያስወጡት እነሱ፣ ለፈውስ የሚጸልዩት እነሱ። በቃ እንዳለ ነው ሲሰራ የነበረው። ይገርም። በሁለተኛው ካሮል ትዝ ይላል አትላንታ ላይ ደግሞ የእግዚአብሔር ሕልውና ጉባኤ ውስጥ መጣ እና ቆሚ ማይክ ይዣለሁ ጌታው የለፍ ምናምን ያለው ጌታ አንተ ማን አለኝ። ቁጭ በል ባለኝ እንደምመን ቁጭ በል አለኝ። እኔ ራሴ እሰራለሁ። ይሄው አሉ እንግዲህ የሆነ ብሩክ ማይኩን ቁጭ አደረኩ መድረክ ላይ ከነ ካሮል ጋር ጉባኤ ውስጥ እጄ ቁጭ አልኩ። ይኖርም እግዚአብሔር ሊትራሊ ነው መላችሁ እጅ እየጫነ ነፃ ያወጣ ነበር። ሊትራሊ እጅ እንደዚህ እየጫነ እና ጌታ ኖርማል in the body of Christ there is no star። ማንም ስታር የለም፣ ሊኖርም አይችልም ማንም ሰው። ክብር ለኢየሱስ ይሁን። እኛው እናስተናግዳለን፣ እኛው እንሰብካለን። አበባ አይነጠፍልንም። በቃ እውነት በጣም ወርደ የምንድን ማሽቃበጥ ነው? ቅድም ወንድ አማርኛ ተናግራል። ክብር ለኢየሱስ ይሁን። እኔ እንደውም ለሰው ምን እያልኩ ነው? አሊ ሱፍ አትወድም አሉ እና ስታር ልሆን ነው ወይ ዱካልሲም አላረግም እንጂ ለምንድን ነው ሱፍ ማድረገው? እኔ እንደውም አፍሬ ነው እንጂ ኖርማል ይሁዲ እያረኩ ብሰብክ ደስ ይለኛል። ጌታ ፊት ነው የምላቸው። ምንም አካበድ አይደል፣ ብራንድ አያስፈልገንም ምናምን። ኢየሱስ ድምቅ ይበል፣ ጌታ ድምቅ ይበል። ምን ይኸው ከኔ ኢማጂን ኤዲ ያለችው ነገር በጣም የሚገርም እኮ ነው ያለችው። ብዙ ነቢያቶችና አገልጋዮች ስም መጥቀስ አልፈልግም፣ አንዳንዶቻችሁ ጣዖቶቻችሁ ስለሆኑ
እዛ እነሱ ጋር ላይ ሬዲዬ ምን እየተከናወነ ይሄን ብር ሰጠው፣ ይሄ ብር ወጣ እዚህ ቦታ ፋይናሊ በጣም ልቤ ተነካ። ሜርሲዬ ብር አትከፊም እዚህ የመኝታሽ መንፈስ ቅዱስ አትስጪ ብሎስ። በነገራችን ላይ መጽሐፍ ቅዱስ እንዲህ ይላል፣ ሌባ በተያዘ ጊዜ 7 እጥፍ ይከፍላል ይላልና ተከፍሏት ነው የሆቴሉንም ተከፍሎን የተፈወሰችው። ክብር ለኢየሱስ። በባዲ ኦፍ ክራይስት ሚኒስትሪ there is no star። ማንም ሰው መቀነት አንፈታው፣ ኪስ አናጥብም፣ እግር ግን እናጥባለን። ክብር ለኢየሱስ ይሁን። እግር እያጠብን እናገለግላለን። ሃሌሉያ። ክብር ሁሉ ለኢየሱስ። በጣም ያሳቀኝን ፓርት ልንገራችሁ። አብዛኛው ጊዜ እሑድ እሑድ ከሰዓት እኛ መባና አስራት እንረሳለን አሜሪካ ላይ። እናንተም እንኳን ረሳችሁ የሆነ ግብቶ። ምክንያቱም ጌታ ነው የደመቀልን፣ ጌታን የከበረልን። ሃሌሉያ። እና ሜሲዬ ምን ትያለሽ? ሚስተር ሜሲዬ ቃልዬ ወይ ባዲ ኦፍ ክራይስት ነው። ሁዲው አንደኛ ነን እኛ፣ አንደኛ ነው አይደል? ጌታ ኢየሱስ ይባረክ። እውነት ጌታ ድንቅ ነገር አድርጓል። ከፖል በኋላ ማውራት አክቹዋሊ ትንሽ ይከብዳል። አሁን እኔ ደግሞ ታውቃለህ ብዙም አይደለሁም እና ክብር ሁሉ ለኢየሱስ ይሁን። ማለት ይህን ያደረገ ጌታ ነው እና በመካከላችን ራሱን ሊገልጽ ለወደደ በእያንዳንዳችን አልፎ እውነት ኢየሱስ ወርዶ ራሱን ባዶ አድርጎ የባሪያ መልክ ይዞ የሰው መልክ ይዞ እሱ ተዋርዶኛን ለከብር የወደደ ጌታ ስሙ ይባረክ። እና እኛ መዋረድ ሲገባን አይደል፣ እኛ የዘላለም ሞት ሲገባን ኃጢአተኞች እንደመሆናችን መጠን ጭራሽ ራሱን በእኛ ውስጥ ሊገልጥ የወደደ ጌታ እኮ ነው። እና ምን እንላለን? ተመስገን እንላለን። እና ወደ ኤዲ ታሪክ ስመጣ ታውቃለህ እግዚአብሔር ይህንን ቀን እንዳዘጋጀው ሁላችሁም እያወራችሁ እየገረመኝ ነበረ። ታስታውሳለህ አይደለ? አውሪያት ብለህ ስትልከኝ በሌላ ጉዳይ ነበር እኔ ኮንታክት ላደርጋት የነበረው እና ተደዋውለን አውርተን ምንም አውቀው ጉዳይ አልነበረም እና በሁለተኛው በሶስተኛው ጀስት ትመጫለሽ ወይ ፕሮግራሙ ላይ ያንን ጉዳይ ትተን አደዋወሌ ጀስት ፕሮግራሙ ላይ ኮንፈርም ለማድረግ ሬጅስትሬሽኖችንን አፕዴት ለማድረግ እሱን ለመጠየቅ ነበር ምደውልላት እና አላነሳችልኝም 2 ቀን። እኔ ደግሞ አልገባኝም። እኔና ገኒ ደግሞ በጣም ስትሬስድ አውት ሆነ። በቃ መጨረስ ለነበረብን ስራውን ያው ታውቃለህ፣ እኔ ደግሞ ነገር ስሰራ ቶሎ ቶሎ ነው ማወቅ ፈልገው ደጋግሜ ደውዬላት ከዛ ፋይናሊ በሶስተኛው ቀን ደወለችልኝ ራሷና ገና ሰላም ተባብለን አላስታውስም ራሱን የጫጫታ ውስጥ ነበርኩኝ። አውት ኦፍ ኖዌር ታሪኩን ትነግረኛለች ያለችበትን ሁኔታ። ለካስ ጌታ እኔ ላከኝ ወደ እሷ ገባ። እኔ የፈለኩት ጉዳይ ሌላ፣ እሷ ከዛ ልክ እኔ ስታገኝ ስልኩን ሳነሳ ደግሞ ያው የእናት ነገር ማዳመጥ ጀመርኩኝ ዝም ብዬ። ቆይ ይህንንማ ትንሽ ሆን ጠጋ ብዬ ላዳምጥሽ ብዬ የሆነ ቦታ ላይ ሆል ስቶሪ ነገረችኝ እና መቋቋም አቃተኝ። ቢካዝ እኔም ልጆች አሉኝ እና ያው የእናትነት ነገር ይገባኛል። ያለፈችበት ነገር በጣም ከባድ ነው ስትነግረኝ እና ምንም በቃ እንድታብራራልኝም አልፈለጉም። በቃ ልጸልይልሽ አልኳት እና መጸለይ ጀመርኩና ዳይሬክት መንፈስ ቅዱስ ምናለኝ ብቻሽን አትችይም አለኝ። ጥሪያቸው ወንድሞችሽን እህቶችሽን። ከዛ ኤዱ እያልኳት ይቅርታ ላይክ ምንም ችግር ከሌለው እህቶችና ወንድሞችን ልጥራቸው ስላ ችግር የለውም ጥሪያቸው አለች እና ጠራኋቸው ወዲያውኑ ታክ። እነሱ ደግሞ ይሰሙኛል አይደል? ቶሎ ጋይስ ጸሎት ነው ኑ ቶሎ ነው ስላቸው መጡ። መርሲሻ፣ ገኒ፣ ፖል፣ ናወዴ፣ ካሌብ ሁሉም መጡ። አንዳንዶቹ ስራ ነበሩ፣ አንዳንዶቹ ጥናት ላይ በያሉበት ሁኔታ ሆነው መጣን ተያይዘን እና ፖል እንዳለው ነው ማናችንም እዚህ ጋር ለብቻችን ፋንክሽን አናደርግም because we are the body of Christ እና በብዙ ነገር ስናልፍ እንደዚህ እንል ነበር። ስንጸልይ ጌታ ያመለክተን ነበር አንድ ፒክቸር። አሁን እያነከሳችሁ ነው ይለናል። አንዳችን ስንጎል አሁን እያነከሳችሁ ነው፣ አሁን እየሸተታችሁ ነው። አሁን እንደዚህ ጌታ ድምፅ ይሰጠን ነበር ምን አይነት ሁኔታ ውስጥ እንዳለን። ልክ አንድ ላይ ስንሆን ግን አሁን ታምራላችሁ ይለናል። አሁን you are like ሂል አድርጋችኋል፣ አሁን ፋንክሽን ታደርጋላችሁ ይለናል። እና ጌታ በቃ እንደዚህ ድቅቅ እያደረገ ነው ያስተማረን ማለት ነው። እኔ ያለ ፖል አልችልም፣ እኔ ያለ መርሲሻ አልችልም፣ ናወድ ያለ እኔ እንደዚህ አንዳችን ፋንክሽን አናደርግም።
የሆነ ዛፑታዥ እንላለን የሆነ እንትን የሆነ ፌክ የሆነ ነገር ውስጥ ነው የምንገባው። ግን አንድ ላይ ስንሆን ግን የክርስቶስ አካል ሙሉ በሙላት በሱ ጸጋ ፋንክሽን ማድረግ እንችላለን። እና ያን ቀን ስንጸልይላት ነበር እየተቀባበልን እና መንፈስ ቅዱስ ያቀብለኝ ና ወደ ይለዋለሁ አንተ አሁን የምትጸልየው ለዲፕሬሽን ነው እላለሁ። ጌታ ነው የሚያቀብለኝ። እጽፍለታለሁ ይታዘዘኛል። ከዛ ለዲፕሬሽን ምንም አያውቁም ነበረ ጉዳዩን። ጀስት ያልኳቸው ኑና መጸለይ ያለብን አንዲት ሴት እዚህ ጋር አለች። በምን ውስጥ ለፍ ታሪኩ ምን they have no idea ጀስት እግዚአብሔር መንፈስ ቅዱስ በመራቸው እየጸለዩ ነበር። ጀስት ግን ፖሊ እንደዚህ በቃ አንተ ቀጥል ምናምን የተባባልን ወዲያው እኔ መርሲሻ እዚህ ጉዳይ ላይ ዋናው እንደሆነች ኦልሬዲ ተረድቻለሁ እና ገባኝ ማለት ነው። እንደውም አልተመቻትም ያን ቀን መጸለይ። አይ ቲንክ ስራ ላይ ነበርሽ መሰለኝ የሆነ ነገር ላይ ነበርሽ አልቻለችም። ግን በኋላ ላይ ሚሲ ምንድን ነበር ስለኝ ስነግራት ግን መርሲ አይ ቲንክ ባንቺ ውስጥ ጌታ የሚያደርገው ነገር አለ ምናምን አውርተን ወደ ጎን አድርገነዋል። ይሄ ነበረው መች ነው ፕሮግራሙ ከመሆኑ ላይክ አንድ ሳምንት ምናምን በፊት እና ምን አልኳት ፕሊዝ ኤዱ እንደምንም አድርገሽ ሁሉ ነገር እርሹ ልናወራ የነበረውን ነገር እንድትመጪ አልኳት። ይዘሻት ነይ ሁላችሁም ይዘሻት ነይ። ካሌብ ጌታ ያው ታውቃለህ እሱ ላይ ያለውን ጸጋ ጌታ ይናገራል በሱ ውስጥ አልፎ በቃ የፈውስ ቃል ይመጣል፣ የመጽናናት ቃል ይመጣል በልጇ ላይ ያለውን እነዛ ሁሉ ነቢያት የተናገሩትን አንዱ የኛ ካሌብ ቦዲ ኦፍ ክራይስት አመጣላት መልእክቱን በጠቅላላ ኮንፈርሜሽን አገኘች። እና ለምንድነው ይህን ሁሉ ዲቴል የማወራው? ጌታ በእኛ በታናናሾች እዚህ ግቡ በማንባል ትልቁ እግዚአብሔር በእኛ ውስጥ ይሰራል። በእኛ አቅም ምንም የሚሆን የለም። እንደ ሰው እኛ አንችልም። ግን ትልቁ እግዚአብሔር ኤልሻዳዩ እግዚአብሔር ሁሉን ቻዩ እግዚአብሔር ግን በእኛ ውስጥ ይችላል። ጌታ ይችላል። ይሄ ነበር የነበረው ነው። ጋበዝናት። ለካ እሷ ጨንቋታል። እንዴት ነው የምትመጣ ምናምን አይ ቲንክ ልጠይቀኝ ሁሉ ደውላ ነበረ። እንዴት ነው የማደርገው? እና አላነሳውላትም። እማውቀው አንድ ነገር ነበር፣ መምጣት አለባት ብቻ እመጣለሁ አንመጣም የሚለው ነገር ሁሉ ትቼው ነበር። እና ቀኑ ሲደርስ ደወለችልኝ። ፕሮግራም ላይ ሆነን እና ፕሮግራም ላይ ሆና ደውላልኝ። ማን ነበር መሰለ አጠገቤ? ሊዱ መኪኔና ሊዱ የሆነ ስራ ልንሰራ ወተን ነበረ እና ሊዱ ይብዬ ደውላልኝ። እሺ እንደዚህ በዚህ ሰዓት እመጣለሁ። ቮይሷን ስሰማ ሰማች እና አጠር አድርጌ ታሪኳን ነገርኳትና ዞር ብዬ ሳያት ሊዱን አልዬ አይ ኒው ልጅቷ ኤሊን በሊዱ እጅ እንደምትፈወስ ነገርኳት ለሊዱ። ላይክ ብትመጣ ትነግርሃለች። አይ ቶልድ ሄር። ከዛ እኔ ታውቃለህ ታውኳቸው። ከዛ መጣች አይደለም ያን ቀን መጣች። ያው ኃላፊነት እንደ ታላቅ አቀባበል በቃ እኔ ስለ ኮሚኒኬት ላደረኳት ጀስት ላይክ ዩ አር ዌልካም ቤትሽ ነው በቃ ዌልካም ማለት አለብን። ቤት ክፍሏ ምናምን አሬንጅ አድርገን ከዛ በኋላ ምን እንዳደረኩ ታውቃለህ? ተውኳት፣ ረሳኋት። ለምን ሊዱ ያለች መርሲ ሻለች ለእነሱ ነው የተውኳት። በቃ አረፈ ልቤ በእነሱ ላይ። ፖሊም የሆነ ነገር ወደ አይቶ የተገለጠለት ነገር ነበረ እና we are like real body እና ፖሊ የሆነ ነገር አለኝ። ኦኬ ተረዳሁኝ። ከዛ እዚህ ጋር መርሲ ሻለች እናቷን ቴኬር ታደርጋለች፣ እናትየዋን ሊዱ ልጅቷን ቴኬር ታደርጋለች። በእያንዳንዳችን ውስጥ ያለው ጸጋ እየተገለጠ መጣ። ከዛ እኔ ደግሞ ማድረግ የነበረብኝ ጀስት ሄይ ዩ ዌልካም ቤትሽ ነው በቃ መተሻል። አሁን ከዚህ በኋላ ጌታ ነው ስራውን የሚሰራው ያ እና በዛ ሁኔታ እኔ ከዛ በኋላ ምን ነገር አላውቅም አልዬ። ካለፈ በኋላ ነው እየሰማኝ ነው። የሆነ ነገር ይፈጠር መጥተው ይነግሩኛል። የሆነ ነገር ይፈጠር እንደዚህ ነገር። ከዛ ካሮል ጋር ደረሰ። ጭራሽ ተውኩኝ። ለምን ይሄ የጌታ ስራ ነው የኔ የማናችንም አይደለም አይደል? ላይክ ፈረስ ያደርሳል እንጂ አይዋጋ። እና ጌታ ኢየሱስ ይባረክ። እውነት እኔ መንፈስ ቅዱስን ስወደው እኮ ሂዝ ላይክ ሪል ደግሞ ጋይስ መንፈስ ቅዱስ የሆነ እንትን አይደለም። ሂ ኢዝ ሪል ሂ ኢዝ አ ፐርሰን። ይናገራል፣ ይመራል፣ እውነት ያጀግናል፣ ጋይድ ያደርጋል። እና መንፈስ ቅዱስ በእያንዳንዳችን ውስጥ አልፎ ስራውን እየሰራ ነበር፣ በስራ ላይ ነበር። እና ለሁላችንም በጣም ኢዚ ነገር አይደል? ሸክሙን ለአንድ ሰው ላይ በርደን አልሆነበትም። እና በኋላ ማታ ሲነግሩኝ መርሲና ሊዱ የተፈጠረውን እንደ ቀላል ነው የወሰድኩት። ለምን እነሱ እየሰሩ እንዳልሆነ ጌታ እየሰራ ነው በእነሱ ውስጥ አልፎ። ከዛ በንጋታውም ደግሞ የተፈጠረውን ነገር እንዲህ ይሆናል ሲሉኝ ኦኬ ግድ እንደምትፈወስ በቃ ተረዳሁ ማለት ነው። ይህ የእሷ ጊዜ እንደሆነ
እና እግዚአብሔር በቃ በውስጤ እያመሰገንኩ ነበር። ወንጌል ስርጭት ወተን አያት አለው ኤደንን በቃ ወታ ኢየሱስ ጌታ ስትል የስ ስላለ ጌታ ሆይ አንተ አለ። እዛ ደግሞ እነ ኤሊ እየተፈወሱ ነው። እና ከመውጣቴ በፊት ሊዱን እቅፍ አረኳት እና እኔ አይደለሁም አልዬ፣ እውነት ከኔ አይደለም። እቅፍ አርጌት ታውቂያለሽ፣ አሁን እኛ ስንሄድ በአንቺ እጅ ውስጥ ኤሊም ትፈወሳለች እና በክርስቶስ ኢየሱስ ደም ሸፍኜሻለሁ፣ እወድሻለሁ፣ በአንቺ ውስጥ እግዚአብሔር ትልቅ ስራ ይሰራል ብዬ አቅፌ አልዬ፣ እውነት አይ ዶንት ኖ መንፈስ ቅዱስ እኔን ያደረገው። እኔ እንደዚህ አይነት ጥበብ የለኝም። አይ ዶንት ኖ ሰውን ሁሉ እያቀፍኩ ነበር፣ ግን ላይክ ስፔሲፊክ የሆነ ነገር ነበር መንፈስ ቅዱስ በአንደበቱ ሲያመጣልኝ የነበረው። እና ከዛ ስመለስ ሳይ ሁሉ ነገር ተከናውኗል። ከዛ የንብ ፕሮግራም ላይ የተጸለየ ከቃል በኋላ ፖል የሚገርም ቃል አስተማረን እና ለፈውስ ስንጸልይ አይ ቲንክ ኤዱ ጋር ሄጄ የጸለይኩ ነበር። ከዛ ጸልይ ካሮል መጣ። ከዛ ካሮልና መርሲሻ የጸልዩላት ነበር። ኤሊምን ልጆቹን አየኋቸው እና ደነገጡና ያው እናትነት አለ አይደለ፣ አቀፍኳቸው። በቃ like I feel they're my kids በቃ እና ኢየሱስ በቃ ቀፊያቸው ይለኛል መንፈስ ቅዱስ። በቃ they need hug ፍቅር ነው የሚፈልጉት። እና ፊል አደርግ ነበር ሳቅፋቸው፣ ይሄ የሆነ ፍቅር ይፈስ ነበረ። ግን ይሄ ሰዋዊ ፍቅር አይደለም። ይሄ በቃ God kind of love፣ ይሄ በቃ የማይቋረጥና እወድሻለሁ በያት ይለኛል። በቃ እወድሻለሁ፣ you are beautiful, you are perfect፣ አንቺ ልዩ ነሽ፣ አንቺ ድንቅ ነሽ፣ እግዚአብሔር ድንቅና ባርጎ ነው የሰራሽ። እና በጀርመንኛ ነግራታለሁ ይሄን ሁሉ። እና ታየኝና ፈገግ ትላለች፣ ትስቃለች። እና ሳቋ ሲያምር ዲምፕል አላት። ልክ እኔም ዲምፕል አለኝ ናት፣ ቲም ዲምፕል አለ። እየጸለይኩ ነው፣ አለቅሳለሁ ደግሞ በመሃል ማለት ነው። እና የምትፈልገው ኮንፈርሜሽን ነው፣ she needs it። እና ፍቅር ነው የፈለገችው። እና ይህንን ሁሉ መንፈስ ቅዱስን በይ ይለኛል። ይህን በያት ይለኛል። ከዛ ቀና ብዬ ሰዓት እኔ አላቅም መቋቋም ማልችለው እንትን ነው የእናትነት ነገር እንትን የገባውና ግን ፊት ለፊት ሳያት ፊል አደርጋለሁ ፍቅሬን የምር ፊል እንደምታደርገው። በንጋጣው ጠዋት አይታይ ገና ኮንተል አካለቀ በኋላ ሁሉም የተናገሩት ነገር ሀፕን ካረገ በኋላ ተገናኘን። ከሩም ስወጣና ገና አይታ ፈገግ ብላ ዛሬ ለበሽ በጣም ያምርብሻል አለች እና መታቀፈችኝ። እና she is so beautiful አለች ስትስቅ፣ ያላት ሳቅ፣ ያላት ፈገግታ። እና በቃ ምን ቢል ልንገርህ፣ መንፈስ ቅዱስ በዛ ስራውን ሰራ በእያንዳንዳችን ውስጥ አልፎ ናወዴንቶ ተነክቶ ሰው አሁን እንደዚህ ጭንባዩ ይፈሰኛል አይደለ? እንደዚህ ነበር ሲፈስ ይህን ሳልናገርም አልወጣም። እና በጣም ሁላችንም ተነክተናል በእነሱ። That was my prayer. በቃ ይህን ልጅ አንደፋትፍልኝ ብዬ ነበረ ጌታ ነው። That was my prayer። የኔ ጀግና መንፈስ ቅዱስ አሜን። ክብር ለኢየሱስ ይሁን። አሜን። ምን እኔ የእውነት በጣም እኮ በቃ በእውነት እንትን እኮ ይሄ ሂሊንግ ፈውስ ምናምን which is good ነው የሂሊንግ እና የሚራክል እኮ ጥቅሙ ይኸው ኤዲዬ ጋር እያየን ያለ ነው አይደል? ይህን ፋሚሊ አዳነ አይደል? ከዛ ሁሉ በላይ ግን የሰው ልብ ሲማረክ ደስ አይልም? የሰው ልብ ስብር ብሎ ለጌታ ያ ሁሉ ሰው። እኔ ከዚህ ከፍራንክፈርት ላይ ያለቀስኩት ያለቀስኩት እግር ስታጡ እግር ሲታጠብ በቃ አፈንድቼ ልሙት። ምን አይነቱ ጌታ ሆይ በጣም ነው ያለቀ። እንዲህ የሰው ማንነት ሜልቶ ነው ወደ ታች ወርዶ ያንን የጌታ ልብ ማየት፣ ያውም የአበሻ እግር ማጠብ እንዲህ ደስ ይላል። ክብር ለኢየሱስ። እንዴት በእውነት is awesome to see that። ከእንደገና hugging you ማንንም ሄዱ ዝም ብሎ ማቀፍ። እና እኔ I don't know ይሄ ፍራንክፈርት እንትን
የሚራክል አይደለም ያየሁት። በቃ የሰው ልብ ለጌታ ሲገዛ ናናውዲ በቃ ደውሎ 1 ሰዓት አለቀስኩ ሲል ልወርድ አነሰ እኮ ምናምን እያልኩ ኦ ማይ ጋድ ናውዲ ምን ትላለህ ከጥቅስ ጋር? አይ አይደለም እኔ ኢየሱስ ዮሐንስ ወንጌል 11:35 ላይ አልቅሷል፣ እንባውን አፈሷል እና ማልቀስ ስንት ላይ ነው ያለቀሰው? 11:35 እኔ በዚህ ኮንፈረንስ ፓስተር ምን ተማርኩኝ? ብዙ ነገር ተምሬያለሁ፣ ግን በጣም ከተማርኩት አልቃሻ መሆኔን አላውቅም ነበር። እኔ ብዙ ጊዜ ከሚስቴ ታውቃለች፣ ከማዘር ጋር ብዙ ጊዜ ተጣልተናል። አንተ ሰው አይደለህም እንዴ? ስሜት የለህም እንዴ? ስንት ዘመድ ሲያልቅ፣ ጓደኛ ሲያልቅ፣ ማውቀው ሰው ቁጭ ብለን እኔ አላለቅስም ማለት ነው። እኔም ብራዘር ማናችን ማልቀሰን አናውቅም ማናችን እና በጣም ነበር መስሎኝ ሮቦት ነህ ሰው ነህ ምናምን ትለኝ። ግን አሁን በዚህ ኮንፈረንስ ጌታ ሰው እንደሆንኩኝ በደንብ አስረድቶኛል። ማንም መጥቶ ሊመሰክርልኝ አይችልም። ሰው ነኝ ጋይዝ፣ አለቅሳለሁ። ሌላው ሊዱ ገብታ ብትመሰክር ደስ ባለኝ ነበር። እና ምን ተማርኩኝ? በአካል ውስጥ እኔ እጅም እግርም አፍንጫም ጆሮ መሆን እንደማልችል ነው የገባኝ ማለት ነው። ሁሉም ሰው ያስፈልጋል በየቦታው ማለት ነው። ኢየሱስ ጌታ ነው። በዛ ሰዓት ላይ እነዚህ 2 ደሳስ የሚሉ ልጆች እኔ አሁን ሄጄ ባናገራቸው በዛ ሰዓት ላይ ምንድን ነው ማወራቸው? ገብተዋል። ጌታ ግን በዛ ሰዓት ሊጠቀም የፈለገው ሜርሲን ነው፣ ሊዱን ነው እና ካሮልን ሊጠቀም ፈለገ። ጌታ በጣም በእነሱ ተጠቅሞ ፈወሳቸው እና በጣም ደግሞ የተነካውበት በኢየሱስም ፓስተር እንደዛ ፊቷን አዝና ምናምን ያየዋት ልጅ በኢየሱስም የሆነ ሰዓት ላይ ማይክዛ ደግሞ መዝሙሩ ምን አይነት መዝሙር ነው? እያንዳንዱ ስሜት ይሰማሃል ምናምን አላቆም፣ ግን ደስ ይላል። ታውቀዋለህ ፓስተር መዝሙሩ እንዴት በኢየሱስም በመጨረሻ ላይ በጣም የሚገርም መዝሙር። በስመ አብ እያንዳንዱ ስሜቴ ይሰማሃል የሚል ቆማ አልቻልኩም። የሆነ ሰዓት ላይ ፖልን አየሁት ማለት በጣም ነው ያለቀስኩት። ፍሬንድም ያለቅስ እና እኔ ጌታን በኢየሱስ ስም እኔ በጣም ነው ደስ ያለኝ። እህቷ ደግሞ ታናሿ ደግሞ ታላቋን ሰፖርት ስታደርግ አይታችኋል። መታ ትችዋለሽ ጎበዝ ምናምን ስትላት በስመ አብ በጣም ነበር የሚያስቀናው። ጌታ ይችላል፣ በእውነት ጌታ ይችላል። ከዚህም የበለጠ ጌታ ያበዛልናል። ይሄ ገና መጀመሪያችን ነው። ከዚህ የበለጠ እንበዛለን። ለኤደን ለእናትየዋ ደግሞ ጌታ ኢየሱስ ይባርክሽ። በእውነት በጣም ጠንካራ እናት ነሽ። ቀላል ነገር አይደለም ያሳለፍሽው እና እግዚአብሔር በልጆችሽ የእውነት ይካስሽ። ጌታ ይባርክሽ። ተባረኩ። አሜን። አውዲ ተባረክ። የእውነት በአንዳንዴ እኔ ምን እንደሆንኩ አንዱ ያለኝ ልንገራችሁ። አንዱ ጓደኛዬ የአርሴናል ኮች ነው የምትመስለኝ ነበረው አለኝ እና እዚህ ጋር ቁጭ ብዬ ምጥ ነበረው። በቃ ማለት how the body work together እንዴት ቢዩቲፉል የሆነ ነገር ነው። እንዴት ተደርጎ እግዚአብሔር እንዳቀናጀው፣ እንዴት ተደርጎ መንፈስ ቅዱስ ደግሞ ሴንስ እንዳደራረጋችሁ፣ ይቱ ጋር ጌታ እየሰራ እንዳለ፣ ምን እያደረገ እንዳለ። እኔ አንድ ነገር ልምከራችሁ፣ ማለት ታችም ላይም ሆናችሁ ምሰሙ፣ ትህትና የሚጀምረው አካልን ከመቀበል። ልድገሙ ይሄንን፣ ትህትና የሚጀምረው ትሁት መሆን ከፈለጋችሁ ባዲውን ተቀበሉ፣ ቅዱሳንን ተቀበሉ። I'm not talking about our ministry። በአጥቢያ ቤተ ክርስቲያናችሁ ያሉትን ቅዱሳን ተቀበሏቸው። በእናንተ አጥቢያ ብቻ አይደለም፣ አንድ ታፔላ ያልሆናችሁትን
ገብቶት አንድ ስም የሌላችሁትን ቤተክርስቲያን ተቀበሉ። ትህትና በዛ ይመት ስትቀበሉ እናንተ አንድ ክፍል ብቻ እንደሆናችሁ አካሉ ብዙ ብልት እንዳለው እያሰባችሁ ተቀበሉ። ትህትና ከዛ ይጀምራል። ምክንያቱም ሁሉን አይደላችሁማ፣ በቃ አይደላችሁ። ስለዚህ ምዶምቱ አይ እሱ የሆነ ክፍል ነው ስለዚህ ብላችሁ ትቀበላላችሁ። ትዕቢት አካልን ካለመቀበል ይመጣል። አካልን ካለመቀበል ነው። ክብር ለኢየሱስ ይሁን። ናሂ እንደ እስኪ ንገር እንደ አንተን ኤክስፒሪየንስ በኤድዬ ላይ ጌታ ይመስገን ወጣ እያልኩ ነበር እዚህና የሮፎጅስ ደግሞ ዙም ሚቲንግ ስለነበር እነዛ ላይ ነበርኩና አጋጣሚ ሆኖ ግማሽ ላይ ነው የገባሁት፣ ግን አዳምጬው ነበረ እና ኢንቪቴሽንም አላኩም ላክልኝ። አይ ቲንክ ማውራት ነበረብኝ መሰለኝ። ያው እኔ ቱቢነስት አሁን ነው ይሄ ሁላ ነገር የምሰማው ማለት ነው። አይ ዲድንት ኖ ዘ ባክ ስቶሪ አላቅም ነበር ይሄ ሁላ ነገር ሀፕን እንዳደረገ። በአይኒው የኤዱን ነገር አቅ ነበር። የኤዱን ደግሞ ያወቅኩትኝ እየጸለይ ነበረ፣ በኃይለኛው እየተጸለይ ነበረበት ሰዓት ኤቭሪዋን ዋዝ ኦን ፕሬየር እና ያው እኔ ስሬን እየሰራው ግን ወደ ጸሎት ገብቼ ነበረ እና ሁለቴ ምናምን ኖቲስ አደረግኩኝ። አይኔ ስከፍት ያው ቼክ ለማድረግ የሆነ የራሴ የምሰራው ስራ ስላለ ኖቲስ አደረግኩኝ እና እጄን አንስቼ ጸልዬ አላቅም። እኔ ሰው ላይ ሰው ይዤ ጸልዬ አላቅም አንለስ እነዚህ ቸርች ተያያዙ ካልተባለ በስተቀር እና እፈራለሁ እጄን። ከባድ እጅ የኛ በጣም ቆሻሻ ነው ብዬ ነው የማስበው። እንደዛ ነው የሚረዳኝ እና ዞር ስል አጋጣሚ ሆኖ ካሮል እየጸለየ አየሁት ከኤዱ ላይ እና ሁለት ያየውኝ መጫ ሶስተኛው ላይ ግን ውስጤ ላይ በጣም አደረና ሄጄ መጸለይ ጀመርኩ ማለት ነው እና ፎር ዘ ፈርስት ታይም ነው እኔ እዛ ጋ እንትን ያለው መጨረሻ ድረስ በቃ ኤዱ እስክትነሳ ድረስ ካሮሌም ላይ አረጋግቷት እስከሚሄድ ድረስ እዛ ነበርኩኝ ሆል ታይም ማለት ነው። መጀመሪያ ላይ አልነበርኩም፣ መጨረሻው ላይ ግን ላይ ነበርኩኝ እና አይደለም እኔ ዩዥዋሊ በአማርኛ ነው የምጸልየው። ለራሴ ጸልዬ የምተኛ ልጅ ነኝ። እንደዛ የምንቀሳቀስ የነበረ ሰው እጄን አንስቼ ለመጀመሪያ ጊዜ ጸልይኩ እና ተጸልይ ደግሞ ትግረኛ እናገራለሁ፣ ብዙም አይደለሁም ትግረኛ እናገራለሁ። አጋጣሚ ነው በዛ ሰዓት ላይ አላቅም እኔ ሊዱ ነው የምትነግረኝ ይህንን ሰምቻለሁ። በትግረኛ ጸልያለሁ ምናምን አለች። የስ ትግረኛ ጸልዬ ነበር አልኳት እና አላወቅኩም። እሱ ብቻ አይደለም የገረመኝ ልጆቿ እንደሆንም አላውቁም ነበር እኔ በዛን ሰዓት ላይ። ግን ልጅቷ ስትዘምር የሆነ ኢየሱስ ወደ እሷ በቃ በመዝሙሯ ልቤ ላይ የሆነ የሚያርፍ ነገር ነበረ በጣም ማለት ነው እና የዛን ሰዓት እንደውም ካሜራ ጥይሄድኩ ይዤበት በትግርኛ ዘምር ያለው እኛ ደኖ ኖቲስ ካረጋችሁ በትግርኛ እየዘመረን ነበረ። እሷ ስትዘምር ሄዱ ከዘመረች በኋላ በትግርኛ እኛ እየዘመረን ተከትለናት ነበር እና ልጅቷ እየዘመረች በቃ እንበይ መቆጣጠር አልቻልኩም። አይ ዶንት ኖ ዘ ባክ ስቶሪ ግን በዛ ሰዓት ማለት ነው እና ቅድም ፖል ሲናገር እንደነበረው ነው ሁላችንም እዛ ጋር በቃ ራሳችንን ጥለን ስለመጣን መንፈስ ቅዱስ እየሰራብን ነበር እና አንድ ሰው ብቻ አልነበረም ሲሰራ የነበረው ሲሰራ የነበረው ኢየሱስ ነው። በሁላችንም በተለያየ አካላውና ወዲህ እንዳለው ማለት ነው ተበታትነንስ በቃ እዛ እዚህ ሆነን እየሰራ ነበር እና ባክስቶሪውን ሳላቅ ምኑንም ሳላቅ በቃ የተቀየረው የነበረው እነሱ የመጣው ሰላም ተሰምቶኝ ደስታው እኔ ጋር ነበረ ማለት ነው እና አሁን ይህንን ስሰማው ወደ እኔ ስለ ካናደር እንትን የሆነብኝ አዲስ ነገር ሆነብኝ እና ለወራም አስቤ አልነበረም። አልዬ ጎትተን ያስገባኝ እና ደስ ብሎኛል። ሆነ እየሰማሁ ነበርና በጣም ደስ ያለኝ። በጣም ቢግ ሪስፔክት በእውነት ማለት ምስክርነት ብቻ ሳይሆን እኔ ረሃብህን እያየው በቀደም ጀምሮ በጣም ነው እምባዬ የሚመጣው እና በጣም ደስተኛ ነኝ በአንተ። እንኳን የጌታ ረሃብተኛ ሆንክ። ጌታን ደግሞ አምነዋለሁ እንደሚያጠግብህ በእውነት አይወሰድብህ። እሺ ይልክ ከፈውስ ትልቁ ፈውስ መንፈሳዊ ረሃብተኛ መሆን ነው። ከደረክ ልትሞት ነው ማለት ነው። ከባድ ነው አይደል? ሰው እየራበው አፒታይት ከሌለው እየሞተ ነው የሚሄደው አይደል? ግን የረሃብ በቃ ጌታን መፈለግ አሁን እንዳልከው ይህን ረሃብ ጌታ ውስጥ ስለለቀስ አታቁመው። ይኸውላችሁ እዚህ ሁላችሁም ስሙኝ፣ ረሃብን የጌታን ረሃብ የሚያጠፋ ኃጢአት ነው። ኃጢአት ደወርስት ነገር እና ቀስ በቀስ ያለ መጸለይ ነገ ጸልያለሁ፣ ነገ አነባለሁ፣ እነዚህ ከሶስት ነገር ተጠንቀቁ። ይሄ
ያለማንበብ ፍላጎት፣ ያለመጸለይ ፍላጎት ቀስ እያለ ከሄደ ቀስ እያላችሁ ኃጢአት ላሰሩ ትችላላችሁ። ድራይ የሆናችሁ ትመጣላችሁ። ሁለተኛው ነገር ደግሞ ይሄ በቃ የኃጢአት ኮንፈርት ሲሰማችሁ ውስጣችሁ እየሞተ ይሄዳል እና ረሃብ ጤንነት ነው። ረሃብ እኮ ካለ መጸለይ እንኳን ባትችል ቆመ ትጸልያለህ አይደል? ላይክ እዚ ጌታ ሆይ አቃተኝ፣ ስራ ላይ ነበርኩኝ ምናምን እያልክ ታወራዋለህ። ይሄም ማለት ራሱ ጸሎት እኮ ነው አይደል? አንዱ መጸለይ አቃተኝ ሲል መጸለይ አቃተኝ ብለህ ጸልያለህ። እውነቱን እኮ ጸሎት ራሱ የሚለመደው በጸሎት ስለሆነ ማለት ነው። ሁለተኛ ነገር ደግሞ አንዳንዴ ምን ቆይ ንስሐ ገባለሁ እያለ ድራድ ይገለናል ማለት ነው እና ሁላችንም ረሃባችን እንዳይጠፋብን ጌታ ሆይ ረሃቤን ጠብቅልኝ። እኔ ትላንትና አዘ ፈርስት ታይም እንዲህ አይነት ለቅሶ እዚህ ሚዲያ ላይ አልቅሼ አላውቅም። ላይክ 2 ሰዓት ተኩል ሊያመልክ ነው 2 hour and a half እያለቀስን እያበድን ነበር እና ምን እንደተሰማኝ ታውቃለህ? የጌታ ፊት የበራልኛል የተሰማኝ። ረሃብ ሃንገር እዚህ ጤንነት ነው። መንፈሳዊ ረሃብ ጤንነት ነው። መንፈሳዊ ጤንነት ከፈለግ ረሃብ ይለቀቅብ ናይ እንዳታስነካው። እሺ እኔ ወዳጅ ሁላችሁም እዚህ ውስጥ ያላችሁ አታስነኩ ረሃባችሁ። ነው በሉ በቃ የሆነ ኢየሱስ መጽሐፍ ቅዱስ ጸሎት የሚለውን ነገር የሚነካባችሁ ነገር ከሆነ ራን። ፍሬንዶች ሲመጡ እንደዛ ወደዛ ማይከታችሁ ራን ኖ በሉ። ረሃባችሁ ይጠበቅ። አሜን። ክብር ሁሉ ለኢየሱስ ይሁን። ኤዲዬ ካሮልዬና ሄዱ ተባረኩ። ስለዚህ ሁሉ እግዚአብሔር ይመስገን፣ ኢየሱስ ይክበር። ይህንን ሁሉ ማዕረግ ባለማዕረግ ያደረገን ኢየሱስ ነው። ሳይሰለቸኝ ሁልጊዜ እንደምለው ዛሬ መጥቻለሁ ላሰለችህ፣ አልሰለቸኸኝም አይደል እያልኩ ነው የምለምነው። መቼም አልሰለቸኝም ጌታ እና ያኔ በህልሜ ያየሁት ራሴ ፈታሁት። እስኪ የምደርሽበትን ቦታ አይሻለሁ ብሎ መንፈስ ቅዱስ እጁን አጣምሮ ነበረ ሲያየኝ የነበረው። እኔ እዛም ሲሄድ በጭንቀት እስኪ የት እንደምደርሽ አይሻለሁ ብሎ እጁን አጣምሮ ያይ ነበረ። ከዛ ግን መጨረሻ ሰዓት ላይ እንደውም አልገለጽኩትም፣ ሜርሲ ገለጸችው። የዛኔ ኖርማል ደውላልኝ የነበረው ነገር ስልክ የሚያስቀብል ስላልነበረ በኋላ ላይ ደውዬላት ስትናገር መጀመሪያ ማልቀስ ነው የጀመርኩት። ቆይ እስኪ ምን ሆነሽ ነው? ጫጫታ ላይ ነው ያለው፣ ዞር ልበልና ልጸልይልሽ አለች። ልክ በቃ መጠየቅ ስትጀምር እኔ በቃ እንትን አለቀስኩባት እና ከዚህ በፊትም እዚሁ ቤት ጌታ ተናግሯት ነበር። ይሄንኑ ቃል ካሌብ ነው መሰለኝ ቃል ያወጣላትና ደነገጥኩኝ። 3ኛ ጊዜ ነው ኤሊም ላይ የሚወጣባት ቃል እና ተመሳሳይ ማለት ነው። 3ኛ ጊዜ ነው ቃል የወጣባት እና ከጸለዩልኝ በኋላ ታዲያ የታለ ጌታ ሆይ እንደዚህ ብለህ ነበር፣ የታለ ታዲያ? ከዛ በፊት እኮ በስቃይ ሞትኩኝ እኔም እሷም ነው ስለው የነበረው። በዛ ሌሊት በቃኝ አልኩኝ። የፈለግከውን ነገር ብትፈልግ ውሰዳት፣ አሁን ደክሞኛል፣ እኔ ጨርሻለሁ። መጀመር የምትችለው ነገር ካለ ጌታ ሆይ ጀምር፣ አሁን በፈለግከው መንገድ ጀምር፣ ካሁን በኋላ ጨርሻለሁ ብዬ ነው ለጌታ የነገርኩትና እኔ ስጨርስ እሱ ጀመረ፣ አዳንን። ከዛ 5 ሳንቲ ሳንከፍል ኢቭን የበላበትን የጠጣበትን የተኛበትን የሰው ሆቴል ሰው ይከፍላል አይደል? መንፈስ ቅዱስ ምን አይነት ሀቀኛ እንደሆነ በቃ የሚኖር እንደሆነ መንፈስ ቅዱስ በትክክል አሳየን። ያለምንም ነገር በነፃ ድነን ተመለስን። ጨረስኩ ብዬ እጄን ስሰጥ እሱ ደግሞ ጀምሮ በደቂቃው ጨርሶ ብርሃን አብርቶ ላከን።
1 2 ምናምን የሚቆጠር ጥያቄ ሳይሆን ከድሮ ከስሩ የነበረውን ችግር ከስሩ አንስቶ ቦንቅሶ አወጣልን። ክብር ሁሉ ለሱ ይሁን። እስከ መጨረሻ ፈውሳችንን ሰጠን። እኛ ደግሞ ለዘላለም እናከብረዋለን፣ ለዘላለም እናነግሰዋለን። እና እኔ እንጃ ካልተንተባተብኩኝ ቅድም ነው የጻፍኩት። ያቺ የምታውቃት ልጅህ ነው የሚለው አርዕስቱ፣ በትግርኛ ነው። ላመሰግንህን የመጣሁት ነው የሚለው። እግዚአብሔር ከረዳኝ ጀምረዋለሁ። ከመስግነካ የመጽ ይሰማል። ከመስግነካ የመጽ ከመስግነካ ክብርን ምስጋናኔ ክሕበካ ከመስግነካ የደሌ ከክብረካ ቃላት ስኢነሉ እቲ ተግባራትካ ስለይ ዝተገረፍካ ዝተሰቐልካ ዝተማረኩ ሙርከኛኻየ ተመርመርኩ ተተማሃርኩ ክፈልጠካ ተፈተንኩ ዘይበጻሕኩኻ ኢየሱሰይ ትዝክረኒ ዶ ትዝክረኒ ተለልየኒ ታ ዝወደቀት መንነተይ ክተልእለኒ ብሰንከልከል ክትወድቅ ተስፋ ስኢና ዝነበረት መንነተይ ታ ብኃጢአት ተሴራ ዝነበረት ነፍሰይ መጺኻ ደረት ዘይብሉ ፍቕርኻ ሂብካ ዘልዓልካያ ዝሓቐፍካያ ዝዓበድካያ ንሳያ እወ ንሳየ ኣነ ሰባት ከጋፍኡኒ ክፈርዱኒ ክኩንኑኒ ኣብ ጽርግያ ወፂኦም በልዋ ክብሉኒ በይነይ ዝረኸብካኒ ኣብ ምድረ በዳ ንሳየ እወ ጎይታየ ንሳ እምኒ ኣልዒሎም በልዋ ኢሎም ክብሉኒ ንስኻ ግና ኢየሱሰይ ኣይትድገሚ ኪዲ ኢልካ ዝመሃርካኒ ንስኻ ግና ፈውሲ ዝሃብካኒ ከይነዓቕካ ዝሓቐፍካኒ ንሳየ ኣነ እወ ንሳ ብዘይ ዋላ ሓደ ምሕረት ዝሃብካኒ ካብ ሰማይን ምድርን ዝገፍእ ትዕግስትኻ ኦሮማይ ደኺመ ኣብ ዝበል ኩሉ መጺኻ ተስፋ ዝሃብካኒ ንሳየ ንሳ እወ ንሳ ተስፋ ዘይብለይ እንከለኹ ነፍሰይ ብምሕረትካ ፈዊስካ ብዘይ ዋላ ሓደ ክፍሊት ዝፈተኻያን ዘፍቀርካያን እወ ንሳየ ኣነ ክብረይ ፍቕረይ ንጉሰይ እንታይ እየ ክብለካ ብምንታይ ቋንቋ ክገልጸልካ ወረግ እንታይ ክህበካ ኩሉ እንዲዩናትካ ልዕልቦን ዓደን ኢኻ ፍቕሪ ኢኻ ኢየሱስ መወዳእታ ደይብልካ ነዚ ፍቕሪ እዚ ብምንታይ ቋንቋ ክገልጸልካ ምርዳእ ኣቢኒ እንታይ እየ ክብለካ በዓል ብዙሕ ክብሪ ኢኻ ንጉስ ኢኻ ኣምላኽ ኢኻ ናይ ኩሉ ፈጣሪ ኢኻ ሓድሽ ኢኻ ሓድሽ ኩሉ ግዜ ሓድሽ ኦ ጎይታ ኢየሱሰይ እንታይ እሞ ክብለካ መመስገኒ ስኢነሉ ቃላት ስኢነሉ ዘይትጎድል ንግሆ ትሕደስ ወረግመን ኢለ ክጽዋዓካ ኣየናይ ቋንቋዩ ኸ ዝገልጸካ ቃላት ስኢነሉ እቲ ተግባራትካ ብዙሕ ኢኻ ሙሉእ ኢኻ ገፊሕ ኢኻ ጓሳ ኢኻ ከመቦን ከመደን ከም ሓዊ ሓፍቲ ኮንካለ ኢኻ እሞ በቃ ጎደሎ ዘይብልካ ሕያዋይ ጓሳ ኢኻ ካብ የእምሮይ ንላዕልን ዲኻ ኾንካ ፍቕረይ ምስጋናይ መዝሙረይ ቋንቋይ ክብረይ ኣነየ እወ ኣነየ ንሳ እታ መንፈስ ጠፊእዋ ተእወንውን ዝነበረት ነፍሰይ ዝፈወስካኒ ብወድኻ ጌርካ ኣብ መስቀል ቀራንዮ ዘድሓንካኒ ዝወለድካኒ በትናትካ ቁስሊ ዝተፈወስኩ ኣነ ኣብ ትሕቲ ሕቕፎኻ ዝተሓባእኹ ኣነ ሓጢኣተይ ብደምካ ዝሓፀብካኒ ኣነ
ብመንፈስካ ዝተሰበርኩ ኣነ ሓይሊ ሂብካ ደው ዘበልካኒ ኣነ ዝተፈተኹ ዝተፈቀርኩ ኣነ መን ክብለካ ብምንታይ ቋንቋኸ ክገልጸልካ በዚሁን እንዲዩ ውዕለታኻ ብዘለኒ ቃላት ከምዚ ለክብለካ ንጉሰይ ኣምላኸይ ማዕረገይ ህይወተይ ኣቦናተይ ዝትንፍሰልካ እስትንፋሰይ ናይ ልበይ ህርመት ኣምላኸይ ኢኻ ንሰብ ዘርእዮ ክቡር ህያበ ኢኻ መመሊሰ ከመስግነካየ መመስገንየይ ጨናይ መዓዛ ኢኻ ብናፍቆት ዝፅበየካ መርዓውየይ ንስኻ ኢኻ ቴንክ ዩ ክብር ለጌታ ይሁን። ያው እንግዲህ በቋንቋው ባልረዳውም ግን መንፈሱን አግኝቼዋለሁ። ጌታ ኢየሱስ ይባርክሽ። አሁንም እንግዲህ ይሄ ምንጭ ይቀጥል፣ ውስጥሽ ያለውን ነገር አሁን የሚመነጭበት የሚበዛበት የሚትረፈረፍበት ዘመን ይሆንልሽ። እንደው ተምችና ኩብኩባ የበላቸውን እነዛ ዓመታት ጠፍ አድርጎ ለአንቺም ለልጆችሽም ለዘር ማንዘሮችሽም ጌታ ይመልስልሽ ብርኮ አድርጎ። ክብር ለጌታ ይሁን። ጌታ እንግዲህ መልካም ነገር አድርጓል። እንደው ይህ ምስክርነት ሳልመሰክር በላየው እልዬ ቤት መገኘት አለብህ ስላለች እንጂ ያው እሷ ሙሉ ምስክርነት መስክራለች። ክብር ለጌታ ይሁን። ደግሞ በመሰከርሽበት በበጉ ደምና በምስክርነታችሁ የተነሳ ድል ነሱ እንደሚል ዛሬ በመሰከርሽው ምስክርነት ደግሞ ምስክርነትሽ በኢየሱስ ስም ይጽና፣ በአንቺም ላይ በልጆችሽ ላይ ይጽና። ሌላው ስላየሁት ነገር ጥቂት ልናገር ከማጠቃላይ በፊት በጣም እያንዳንዱን ነገር መንፈስ ቅዱስ እንዳሉት ሁሉም ኦርኬስትሬት አድርጎት ከመጀመሪያው እስከ መጨረሻው ፐዝሎቹን ሁሉ ገጣጥሞ ጌታ በቃ ፒክቸሩን መንፈስ ቅዱስ የጌታን ፒክቸር በዛ ቦታ ላይ ገልጦታል። እያንዳንዱን ብልቶች እየገጣጠመ በአካል ውስጥ ኢየሱስን ገልጦታል እና ስለዛም ጌታን እጅግ አድርጌ አመሰግናለሁ። ከሚስጥርዬ ጀምሮ የእናትነት መንፈስ በሷ ሳይ ነበረ። ፖል እንግዲህ እንደሰማሁት ከሆነ ከሁሉም በእድሜ በጣም ከሁሉም ታናሽ ነው፣ አልተሳሳትኩም አይደል? ከሁላቸውም ያ ግን የአባቶችን ልብ ወደ ልጆች ተብሎ እንደተጻፈው የአባትነት ልብ በሱ ላይ ይቻለውና ስለሱም ጌታን እጅግ አድርጌ አመስግኛለሁ። እያንዳንዱ ሊደሮች ሜምበሮች ቤትዬ ውስጥ ስላየሁት የመቀጣጠል ነገር ጌታን እጅግ አድርጌ የሚጋባ ነገር ነው እና ይብዛልሽ። ናሂ ሜርሲ እያንዳንዳችሁ በቃ እናንተ የበቀል ልጆች ናቸው፣ ከእሳት ውስጥ ያመለጣችሁ ትንታጎች ናቸው እና ጌታ አሁንም አብዝቶ ይጠቀምባችሁ፣ ገና ደግሞ ይጠቀምባችኋል። መንገዳችሁ ረጅም ነው። ስለ እናንተ ጌታን እጅግ አድርጌ አመስግኛለሁ፣ አሁንም አመሰግናለሁ። እንግዲህ አፖስትልዬም ደግሞ እንደ ወንድም አምነህ ይህንን ነገር ውስጥ እንድሳተፍ በዚህ ነገር ውስጥ እንድገኝ ስለላከኝ ጌታን እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ይባርክ። እወድሃለሁ። በዚህ ነገር ላይም ታናሽነትን ሳይንቅ ጌታ ይህን ነገር ቴስቲፋይ እንዳደርግ ስለረዳኝ ጌታን እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ሄዱዬ ጸጋ ይብዛልሽ። እንግዲህ ሌሎቻችሁም የተከታተላችሁ ያላችሁ ከሷ ምስክርነት መስማት ብቻ ሳይሆን በሷ ምስክርነት ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔንም የሚገልጥበት መንገድ በዚያ አለ እንደሚል በኢየሱስ መዳናችሁ ይፍጠን። ከሷ ምስክርነት የተነሳ ከሰማችሁት ምስክርነት የተነሳ በኢየሱስ ስም በውስጣችሁ እምነት አድርጎ ለነገሮቻችሁ ፍጻሜ ይሁን። የዘገየባችሁ ነገር በኢየሱስ ስም ይፍጠን። የቆመው ነገር በኢየሱስ ስም ይነሳ። የሞተው ነገር እንደገና ሕያው ያግኝ። መቃብር ተፈንቅሎ በኢየሱስ ስም የደረቁ ነገሮች ሁሉ ለምልመው ይራመዱ በነገሮቻችሁ ላይ። ይህንን ነው ማለት የሚሻው። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። እኔ እዚህ ጋር ላብቃ። ክብር ለኢየሱስ ይሁን። ካሮሊ ምን እንደምንልህ አናውቅም። የእውነት እንግዲህ ሕያው
ምስክር ነህና ጌታ ባንተ የሰራው ነገር እዛ ጋር እንደ ታላቅ ወንድም ሆነ ተገኝተ አብረህ ስለነበርክ ጌታን ስለታዘዝክ በእውነት እግዚአብሔር ዘመንን ይባርክ። እኔ በየሄድኩበት ስላንተ እንደምመሰክር ታውቃለህ። አብሮ የሚያገለግል ዘማሪ ቢባል ወይም አንተ ዘማሪ አይደለህም ሜሴንጀር ነህ፣ ግን እንደው አለ አይደለ በዛ አስቤም አላውቅም። ባዲ ኦፍ ክራይስት በቀደም ትልቅ ፕሮግራም ለማዘጋጀት ሲያትል ላይ ሲጠሩልኝ እኔ የማውቀው ካሮልን ነው፣ ሌላ የማውቀው ጉዳይ የለም። እውነቴንም ነው ደግሞ አንተም ታውቃለህና ለምንድን ነው ለጌታ ለህዝቡ ፐርፎርም ለማድረግ ሳይሆን ጌታን ወደህ ጌታን አክብረህ ጌታን ፈርተህ የጌታን ህልውና ናፍቀህ ስለምትቆም ሁሌ ኮራለሁ፣ በአንተ በእውነት ኮራለሁ። በጣም ውድ ባለቤትንም ልጆችንም እና እግዚአብሔር ዘመንን ይባርክ። እንወድሃለን። ሌላው ኢሮብ ፎር ጂሰስ አጠቃላይ ባዲ ኦፍ ክራይስት በዚህ ከሰኞ ጀምሮ ሚዲያ አንጠቀምም፣ እንጠፋለን። ምንጾምበት ጊዜ ነው። ምንም አይነት ነገር ፖስት እንዳታደርጉ፣ ቲክታክ እንዳትጠቀሙ፣ ዙም ላይ እንጸልያለን። የጸሎት ጊዜ ይኖረናል። ኖርማል ፕሮግራሞች ይከናወናሉ። ግን ኔቨር ዩዝ ሶሻል ሚዲያ። ምንም ነገር አናደርግም። ሁሉ ነገራችንን በስውር እናደርግ፣ ጌታ ፊት እንድንቆይ ማለት ነው ከሰኞ ጀምሮ። ምክንያቱም እንትን ማለት አንፈልግም፣ ያለ አቅማችን ምንድነው መፋጠጥ አንፈልግም። እግዚአብሔር ተጠቀመብል ማለት ብረት ነን ማለት አይደለም። ሃርድ ይህንን ተጠቀሙ። ኖት ግዙ። የሰማችሁኝ በተለይ ኢሮብ ፎር ጂሰስ አንዳንድ ቁጥር አሳዩኝ። ከታች ያላችሁትን ማያለው እያየው ስለሆነ ሁላችሁ ማየት ፈልጋለሁ። ቴንክ ዩ። the whole body of Christ. yes so ይህንን በጌታ ፍቅር ነው የምጠይቃችሁ። ምጸልዩ የምትሸፈኑበት ማለት ነው። ይሄ በጣም ሲሪየስ ነገር ስለሆነ እንትን አይደለም። ይሄ አሊያ አላለ አይደለም። እሱን ሲጨርሱ ታያላችሁ። ምንም አይነት ሶሻል ሚዲያ እንዳትጠቀሙ። አደብ ግዙ። ደግም ይላለው አደብ ግዙ። ሚዲያ እንጠቀም። ጸሎታችን እንደቀጠለ ይሆናል። የዞማችን በተረፈ በባዲ ኦፍ ክራይስት እዚህ አብራችሁን የምትገለገሉ አብረን ፋሚሊዮን ሰዎች፣ ልጆች፣ ቤተሰቦች ሁሉ ይህን 10 ቀን የጾም ጸሎት፣ የምን ጾም? የሶሻል ሚዲያ ጾም እንፈነዳ እንደሆነ እናያለን። ጌታን እንባረካለን። ከዛ በአዲስ መንፈስ በአዲስ ኃይል ደግሞ እንመጣለን ማለት ነው። ኦኬ፣ በአዲስ ኃይል በአዲስ ጉልበት። ለምን እንደሆነ ልንገራችሁ። አንደኛው እግዚአብሔር በጣም ስለተጠቀመብን አቅም እንፈልጋለን። ሌላ አቅም፣ ሌላ ኃይል እንፈልጋለን። ሁለተኛ ነገር ደግሞ ሚዲያው ጤነኛ አይደለም። አሁን እብደት ላይ ነው ያለው። የእብደት ጡዘት ነው ያለው። የሚገርማችሁ ነገር ፎር ደ ፈርስት ታይም ሚዲያ ላይ አይቺ ልብ የተሰነጠቀው እነዛ አባት የኢየሱስ ክርስቶስ መስቀል ላይ ይዞ የሞተው የማርያምን ደም ነው ሲሉ ኢን ማይ ላይፍ እኔ እዚህ ሁላችሁም ታውቃላችሁ። አይ ኔቨር ኤቨር ኦርቶዶክስ ብዬ ተናግሬ አላውቅም። አልወድም። እንዲህ ልቤን የተሰነጠቀው ልቤ ደማ በቃና አክሊለንም አዘንኩበት። እንዲህ በጣም ነው ያዘንኩት። ፐርሰናላይዝድ አይደረግም። ፕሮቴስታንት ስለጠላ እውነት አይደበቅም። ኦርቶዶክስ ስለጠላ እውነት በእግዚአብሔር የፍርድ ዙፋን ፊት የምንጠየቅበት ነገር የኢየሱስ ክርስቶስ የመስቀል ስራ ነው። እንግዲህ እዚህ ውስጥ ፖሊዬንም ናኦዴንም ተቆጥቻቸው አውቃለሁ። እነዚህን ሰዎች ኦርቶዶክሶችን አትንኩ ብዬ አውቃለሁ። አትንኩ፣ ምንም አትንኩ ብዬ ፊት ለፊት ነው የምናገረው። ከኔ ጋር ያላችሁ ልጆች ትችት አንወድም፣ መናገር አንወድም። ገስጫችሁ አውቃለሁ። እንዳትሰሩ ቪዲዮንም አውርዱ ብዬ ምንም ሌላ ምለው ነገር በእውነት እግዚአብሔር ምሕረት ያርግል። የፈለገ እኔ ኦርቶዶክስን ብጠላ አክሊለን በጣም ነው የምወደው ስለሚናገረው እውነት ቃላቶች ሰምች ለእናንተም ናኦድም ነገር ያለው አይ ላቭ ዲስ ጋይ ብዬ አይ ላቭ አክሊል በጣም አይደለ ሁሉንም። ግን እዚህ ጋር በተነገረው ዲፌንድ ለማድረግ በሄደው አካሄድ ልቤን ያዘነው። ምክንያቱም
ምንም ሊያጣላን ይችላል። በጣም በብዙ ነገር ልንጋጭ እንችላለን። በጣም ፕሮቴስታንቱ ማለም የተርመሰመሰ ማዕት ጣዖቶች አሉ። ኦርቶዶክሱን ጋር ጣዖቶች አሉ። ብዙ ምንሰራው አንድ እኮ ያለን ኢየሱስ እኮ አንድ ያለችን የመስቀሉ ስራ ናት። አንድ ሊያድነን ሊያስማማን የሚችለው ስላሴ ነው እና እዚህ ላይ መቀለድ በጣም አስነዋሪ ነገር ነው፣ አሳፋሪም ነገር ነው እና አዝኛለሁ። ስለዚህ ይህንን የሰከረ የሶሻል ሚዲያ ጡዘት ለማምለጥ እኛ ራሳችንን እንደብቃለን። ማየትም አንፈልግም። የሰከረውን ነገር እግዚአብሔር ያጥራው። ለአክሊለም እንጸልያለን፣ እዚህ ለጴንጤዎችም እንጸልያለን። ዕቅበተ እምነት ላይ ላሉትም ልጆች እግዚአብሔር ጥበብ ይስጣቸው። ለነሱም ግን እንዲህ አይቀለድም። በጣም አይቀለድ ነገር የማርያም ደም ተካፍሎ ነው እሱ መስቀል ላይ ሶ ዲማኒክ ሰይጣናዊ ነው፣ ከልት ነው። ይሄ የአፍ ስተትም አይደለም፣ የአፍ ውልመት አይደለም ይሄ እና እንዲህ አይነት ጤነኛ ታምናላችሁ። you can hate the protestant right ልጠላት ይችላል፣ ግን የመስቀል ስራ ስለምጠላ ሰው ዲናይ ታደርጋለህ። ይሄ ማለት እኮ አቋም የሌለ ድህነቱ ላይ አቋም የሌለ ነውር ነው እና እዚህ ላይ ሚዲያ አንጠቀምም። ራሳችንን ልባችንንም መንፈሳችንንም የምንጠብቅበት ሳምንት ነው የሚሆነው። እንዳትገቡ። በጣም ወዳችኋለሁ። ለሁላችንም እግዚአብሔር ጥበብ ይስጠን፣ ማስተዋል ይስጠን። ለሐኪም እዛ ውስጥ ለተናገሩም አባት እግዚአብሔር ማስተዋል ይስጣቸው። እግዚአብሔር በክርስቶስ ኢየሱስ መጋረጃን ይክፈፍ። ምክንያቱም አይ ነው ፕሮቴስታንቱ ዓለም ላይ ያለውንም ጥላቻ ጥቅስ ውስጥ የተደበቀውን አውቀዋለሁ፣ እኛ ቤትም ያለውን እነሱ ጋር ያለውም ደግሞ እንደዚህ በጣም የቆሸሸ ነገርና ፖለቲክሱ ኢየሱስን እያስካደን ያለው ኢየሱስን እና ስለ ዮኒ ማኛም ጸልዩለት። እግዚአብሔር ይሸፍነው፣ ጌታን እግዚአብሔር ይሸፍነው በክርስቶስ ኢየሱስ ደም። በጣም ነው አንድ ቀን የጸለይኩት ለልጆቹ ለባለቤቱ ልንጸልይ ይገባል። በክርስቶስ ደም የተሸፈነ ይሁን። ቅድም ቅዱስ እያገለገለ ነበር። 4000 ሰው ቁጭ ብሎ እየሰማል። ኦኬ ስለዚህ ዮኒ ማኛ ጸልዩለት፣ እባካችሁ ጸልዩለት። ጌታ በኃይል እንዲጠቀምበት አንድ ቃል ሲናገር ሰማሁት። አሁን በሁሉ ቋንቋ ጌታን አገለግላለሁ ብሏል። በኢየሱስ ስም እግዚአብሔር ያጽናለት፣ እግዚአብሔር ከጎኑ ይቁም። በኢየሱስ ደም የተሸፈነ ይሁን። ዮኒ ማኛ ልጆቹ፣ ቤቱ፣ ትዳሩ ሁሉ ነገር ይጠበቅ። ወዳችኋለሁ። በተረፈ ዩሮ ፎር ጂሰስ እንገናኛለን ዙም ላይ። ብዙ የምናወራቸው ነገሮች አሉ። ወዳችኋለሁ። ሃቭ አ ወንደርፉል ናይት። ከዛ ከ10 ቀን በኋላ ስንገናኝ የቆሮንቶስን መጽሐፍ እንቀጥለዋለን። በጣም ወደነዋል፣ ደስ ይላል። ኤዲዬ ዊ ላቭ ዩ። ተባረኪልኝ። ሃቭ አ ጉድ ናይት ኤቨሪባዲ። ተባረኩ። ያሳዘንኳችሁ ያሳዘናችሁ ሁላችንም ካላችሁ በክርስቶስ ኢየሱስ ስም ይቅር በሉኝ። እናንተም ይቅር ተባባሉ። ወዳችኋለሁ። አፉ ብያችኋለሁ። አፉ በሉኝ። ባይ